ቤተክርስቲያን መንፈሳዊ ነገር በጣም ትፈራዋለች። አሁን እግዚአብሔር በሰጣችሁ ቻናል ልበለው መውጫ መንገድ ፍሰት ያገኛል። የሚፈሰው ምን ሆኖ ነው? መንፈስ ቅዱስ ጋር ተጣብቀን ካልቆየን ትናንት ታምራት አድርገን ድንቅ አድርገን ዛሬ በፍጹም ትንሽ ነገር ያየን የማንመስል ሰዎች ልንሆን እንችላለን። ሁሉ ነገር ዜሮ ይገባብናል። አድርገን የማናቅ ነው የሚሆነው። በእኔ እንደሚሰራ እንደ ኃይሉ አሰራር ይላል ጳውሎስ። ኃይል የሚል አለ፣ የኃይሉ አሰራር የሚለው አለ። ማለት ክብር ለስሙ ይሁን። በጌታ ደስ ብሏቸዋል። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። የሚያድን የሚፈውስ የሚታደግ እሱ ነው። ክብር ለስሙ ይሁን። ሃሌሉያ። እጆቻችንን አንሳና ስሙን እንባርክ። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። መንፈስ ቅዱስ በጌታ በኢየሱስ ስም ይህን ጊዜና ይህን ሰዓት ላንተ አሳልፈን እንሰጣለን። ዛሬ ስምህን እንባርካለን፣ ከፍ ከፍ እናደርግሃለን። ታላቁ ስምህ ከፍ ይበል። በመካከላችን ስላለው ስለ መገኘትህ ስለ ኃይልህና ስለ ታላቅነትህ እናመሰግንሃለን። የክብር መንፈስ፣ የእግዚአብሔር መንፈስ፣ የእውነት መንፈስ በጌታ በኢየሱስ ስም ጊዜውን ላንተ አስረከብኩ። ክብር ላንተ ይሁን በኢየሱስ ስም አሜን አሜን። ተቀመጡ። እግዚአብሔር ይባርካችሁ። ክብር ለስሙ ይሁን። ወደ ትምህርቴ ልሂድ። ትምህርት ነው ዛሬ። ምስጋና ቀን ነው፣ ግን ስለ ምስጋና አይደለም ማወራው። ላማኞች የተሰጡ የኃይል አይነቶች። ካሁን በፊት ስለ ኃይል ተናግሬያለሁ። ላማኞች የተሰጡ የኃይል አይነቶች የሚል ነው የማካፍላችሁ። ቅድም ያያችሁት የእግዚአብሔር ኃይል አይነት ነው። የእግዚአብሔር ኃይል ሲንቀሳቀስ ምን አለ ወንድማችን ሲመሰክር ከላይ እስከታች ገናም ሲመጣ ነው ሲናገር ከሰማችሁት። ወደዚህ አንዳንድ ጊዜ የእግዚአብሔር ኃይል በጣም በእኛ መካከል ሲሆን፣ በነገራችን ላይ ልጅ እያለው ቻርልስ ፊኒ የሚባል በጣም አስደናቂ የእግዚአብሔር ሰው የዛ ዘመን የ18 ምናምን ዘመን አገልጋይ የሱ ሄራልድ ኦፍ ሂዝ ካሚንግ የሚባል መጽሔት ምንድነው ጋዜጣ ይመጣልኝ ነበርና 10ኛ እና 11ኛ ክፍል እያለሁ አነብ ነበር። በዛ ውስጥ የነ ዌስሊን ቻርልስ ፊኒን የሪቫይቫል ታሪክ ጋዜጣው ራሱ ሪቫይቫል ነው እና ያን ሪቫይቫል ታሪክ አነብ ነበር። እና አንዱ ከቻርልስ ፊኒ አገልግሎት አስደናቂው ነገር ምንድነው? ሰዎች ወደዛ ጉባኤ ለመሄድ ገና ሲያስቡ ቤታቸው ሆነው የእግዚአብሔር ኃይል ይነካቸዋል። ጉባኤው ራሱ ቻርልስ ፊኒ ከቤቱ ገና ከመነሳቱ በፊት ቀድሞ ይሰበሰባል። እሱ መጣ ሲባል ገና እሱ ከቤቱ ከመነሳቱ በፊት ጉባኤው ለቅሶ በለቅሶ ይሆናል። በንስሐ ወደ እግዚአብሔር በመመለስ መንፈስ ይሆናል። የተለየ ክብር በሱ ሕይወት ላይ እግዚአብሔር አመጥቶ ነበር። ማለት ሰውየው በእጅግ የተለየ ሰው ስለሆነ ሳይሆን ያው የእግዚአብሔር ጸጋና የእግዚአብሔር ጥሪ ውጤት ነው። ጌታ ስሙ የተባረከ ይሁን። እና በልጅነቴ እሱን ሰማ የሚሆን አይመስለኝም ታሪክ ስለሆነ። ባለፉት ጊዜያቶች የፌስ ክሊኒክ ፕሮግራማችን ላይ በተለይም የመጀመሪያውን ምስክርነት ሰምታችሁ ከሆነ ብዙዎቹ ገና ያን የምናደርገው ቢሾፍቱ ነበር። ወደ ቢሾፍቱ ባስ ይዘው እየሄዱ መንገድ ላይ ነፃ እንደወጡ ታስታውሳላችሁ። መኝታ ክፍላቸው ላይ ወደ ፕሮግራሙ ሳይወጡ አጋንንት እንደጮኸ ታስታውሳላችሁ። ያ የእግዚአብሔር ክብር ነው። አሁንም እንደዛው ይሰራል። ጌታ ስሙ ይባረክ። ግን ሐዋርያው ጳውሎስ ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብሎ የተናገረው ቃል ቁልፍ ቃል ነው። የአንደኛ ቆሮንቶስ መልእክት ምዕራፍ 12 ላይ ያለ ቃል ነው።
ስለ መንፈሳዊ ነገር ማለት መንፈሳዊ ስለሆነ ነገር እንድታውቁ ያስፈልጋል ይላል። የእግዚአብሔር ኃይል በሕይወታችን ካልሰራ ነፃነት የሚባለው ነገር በኃጢአት ላይም በስጋም ላይ በዲያብሎስ ላይ ድል መንሳት የሚባለው አይኖርም። ሁለተኛ ደግሞ እግዚአብሔር ወደ ያዘልን የከበረ ፍጻሜ በእያንዳንዱ የሕይወታችን ጉዳይ መድረስ አንችልም። ጥሪያችን ሊሆን ይችላል፣ የአገልግሎት ጥሪያችን፣ ወይም ደግሞ ትዳራችን ሊሆን ይችላል፣ ስራችን ሊሆን ይችላል፣ ወይም ራሱ የዘላለም ሕይወት ጉዟችን ሊሆን ይችላል። እነዚህ ነገሮች ከመጀመሪያው በእግዚአብሔር አእምሮ ውስጥ የታቀዱትና የታሰቡት የሱን ኃይል ታሳቢ ተደርገው ነው። እግዚአብሔር ለኛ ያዘውን ህልም ያዘውን ራእይ ያዘው ከርሱ ወደኛ በሚመጣ መንፈሳዊ ሀብት ታሳቢነት ነው። ለዚህ ነው ለኢያሱና ለዘሩባቤል ይሰሩት የነበረው ስራ በቆመባቸው ጊዜ እና መቆም ብቻ አይደለም፣ ብዙ ነገር በቅሎበታል። ምናልባትም እንስሳት እዛው ይጸዳዱበታል። ለ20 ዓመት ነው የቆመው። የብዙ ሰዎች አገልግሎት ሕይወት ጥሪ የእግዚአብሔር ኃይል እስኪመጣ ድረስ ልክ እንደዛ ይቆማል። ወደፊት መሄድ አይችልም። ስለዚህ እግዚአብሔር ምን አለው? በነቢዩ ዘካርያስ በኩል ለነዚህ ሁለት ሰዎች በኃይል ማለትም በሰው ኃይል እና በብርታት አይደለም። የሰዎች ብርታትና የሰዎች ኃይል እኔ የሰጠኋችሁን የሕይወት ዘመን የቤት ሥራ እንድትወጡት ሊያግዛችሁ አይችልም፣ በመንፈሴ ነው እንጂ አለ። ክብር ለጌታ ይሁን። ያለ መንፈስ ቅዱስ የክርስትና ሕይወት አልታሰበም፣ አልታቀደም፣ አልተያዘም። በእግዚአብሔር ማይንድ ውስጥ በእግዚአብሔር ሐሳብ ውስጥ የመንፈስ ቅዱስ ኃይል የማይሰራበት የክርስትና ሕይወት በእግዚአብሔር አእምሮ ውስጥ የለም። የመንፈስ ቅዱስ ኃይል የማይሰራበት ራእይና ተልእኮ የቤት ሥራ በአንድ ግለሰብ ሕይወት ውስጥ የለም፣ በቤተ ክርስቲያን ውስጥ የለም። ሁሉንም እግዚአብሔር ያሰበው እንደ ኃይሉ አሰራር መጠን ነው። ክብር ለጌታ ይሁን። ጳውሎስ እንኳን አሁን በቅርብ ስናጠና አይታችሁ ይሆናል። እንደ ኃይሉ እንደተሰጠኝ ጸጋ እንደ ኃይሉ ማሰራር መጠን ለዚህ ወንጌል አገልጋይ ሆንኩለት ይላል። እንደተሰጠኝ ጸጋ እንደ ኃይሉም አሰራር መጠን። ከዛው ይቀጥልና በእኔ እንደሚሰራው ኃይል ይላል። ስለዚህ ጳውሎስ ሐዋርያ እንዲሆን ተጠርቷል። ግን በተግባር ሐዋርያ አድርጎ የገለጠው በእርሱ የሚሰራ የእግዚአብሔር ኃይል አሰራር ነው። በእኔና በእናንተ የሚሰራ የእግዚአብሔር ኃይል አሰራር ከሌለ እግዚአብሔር ናችሁ ያለንን ሁነን ሳንገለጥ ምድር ላይ ልናልፍ እንችላለን። ማለት የተባልነው ሌላ የሆንነው ሌላ ሆነን ማለት ነው። የተያዘልን ሌላ የደረስንበት ሌላ ያለ እንዲኖረን የተባለው ሌላ እጃችን ላይ ያለው ሌላ በእግዚአብሔር ዘንድ የሚታወቀው አገልግሎታችን ሌላ እኛ ጋር የሚታየው ሌላ ሆኖ ካልሆነም ደግሞ ቴክኒካል ሲስተማቲካል ሶሻል የሆነን ስራ ሰርተን በእግዚአብሔር ልብ ውስጥ ግን የሌለ ነገር አድርገን ልናልፍ እንችላለን። ስለዚህ ስለ መንፈሳዊ ነገር እንደ ክርስቲያን ማወቅ ይኖርብናል። ቤተ ክርስቲያን መንፈሳዊ ነገር በጣም ትፈራዋለች። በጣም ነው የምትፈራው። መንፈሳዊ መገለጥን መንፈሳዊ ኃይልን ከጥንት ጀምሮ ትፈራዋለች። ብዙዎች ተሳደዋል፣ ቤታቸው ተቃጥሏል፣ ቤተክርስቲያናቸው ተዘግቷል፣ የጻፉት መጽሐፍ ሁሉ ተቃጥሎ ማስታወሻ እንዳይኖረው ተደርገዋል። በየዘመኑ ማለት ነው። ከሁለተኛው ክፍለ ዘመን ጀምሮ እስካሁን ድረስ የእግዚአብሔርን ኃይል ቤተክርስቲያን በጣም ትፈራዋለች፣ በጣም ትሸሸዋለች። በተለይ ደግሞ ድርጅታዊ የሆነው መዋቅራዊ የሆነው ቤተክርስቲያን ማለት ነው በጣም ይፈራዋል። አሁን የመጨረሻው ዘመን ነው አይደለም? ጌታ ደግሞ በመጨረሻው ዘመን መንፈሴን በስጋ ለባሽ ሁሉ ምን እላለሁ ነው ያለ፣ አፈሳለሁ። ለምን ብትሉ በመጨረሻው ዘመን ወንጌል ለአሕዛብ ሁሉ መሰበክ አለበት። ይሄ እንደገና መንፈስ ቅዱስ ዓለም አቀፋዊ መልክ ይዞ ሪቫይቫል ሆኖ ወደ ምድር የመጣው በ1905 ዓመተ ምህረት ነው በፈረንጆች አቆጣጠር። በዚህ 100 ዓመት ውስጥ ግን ዓለም በወንጌል ተጠለቅልቋል። መንፈስ ቅዱስ በኃይል በሴትና በወንድ ልጆቹ ባይመጣ ኑሮ በጥንቶቹ ቤተክርስቲያን የዳዲ አካሄድ የትም አይደርስም። እንዲያውም ሲዋጉ ነው እርስ በርሳቸው የኖሩት። የቤተክርስቲያንን ታሪክ ብታነቡ አሳፋሪ፣ አሳዛኝ፣ ነውር የሞላበት ነው።
ነውር የሞላበት ነው። እዚህ እንደው ያው ትግስት ስለሚጠይቅ ነው እንጂ የቤተክርስቲያንን ታሪክ መተን እዚህ ብንማር እንደዚህ ይደረጋል እንዴ ነው የምትሉት። ለምሳሌ ፕሮቴስታንቶች ጦርነት ከፍተው ገለዋል በደንብ ካቶሊክ እንደዚሁ ማለት ትልልቆቹ ሁሉ ሳይቀር ማለት ነው አዝምተው የእግዚአብሔር ሰዎች የሚባሉት በዚህ በተሐድሶቹ መካከል እንኳን ሳይቀር እርስ በርሳቸው በጦርነት ተዋግተዋል። በቃል ጦርነት ሳይሆን በስጋዊ ጦርነት ፕሮቴስታንቶቹ ማለት ነው ራሳቸው፣ ካቶሊኮች ራሳቸው። የመስቀል ጦርነት የሚባለው እኮ የካቶሊክ ነው። እንደዚሁ ስዊዘርላንድ ላይ የተደረገው የፕሮቴስታንት ጦርነት ነው። ጸያፍ ነገር ማህት ነው ያለው። በነገራችን ላይ መጽሐፍ ቅዱስ ጻፈ ተብሎ የተቃጠለ ሰው 2 ሰው ታስታውሳላችሁ። መጀመሪያ ወደ እንግሊዘኛ ለመተርጎም የሞከሩትን አቃጥለዋቸዋል። እሳት አንድደው አህዛቦች አይደሉም ያቃጠሏቸው፣ ቤተክርስቲያን ያቃጠለቻቸው። ቤተክርስቲያን የመግደል የማሳደድ ታሪክ የሞላባት ናት። በነገራችን ላይ የመስቀል ታሪክ የሞላባት ናት። በጣም አሳዛኝ ታሪክ ማአት ነው ያለው። ማለት ዘርዝራችሁ ማጨርሱት ከመጀመሪያው ከጥንት ጀምሮ ማለት ነው። ሐዋርያት ከሄዱ በኋላ ቤተክርስቲያን ዘመኗን የጨረሰችው የእግዚአብሔር የሆኑትን ሰዎች በማሳደድ በመስቀል በመግደል በማጥፋት እና ከፖለቲካና ከስጋ ጋር በመሞዳሞድ ነው ያሳለፈችው ዘመኗን። አሁን ይሄ የመጨረሻው ዘመን ነው። የእግዚአብሔር መንግስት ወንጌል በኃይልና በስልጣን ካልተሰበከ በቀር በዶክትሪን የትም አይደረስም። ዶክትሪን አስፈላጊ ነው ግን አይደረስም የትም። በድርድር በመክክር በመንግስታዊ ስልጣንና ኃይል አይሆንም እንደሱ። ማለት የሆነ ፖለቲካል ፓወር ይዞ በነገራችን ላይ ያው የቤተክርስቲያን ታሪክ ብታነቡ እንደዛ ነው። ፖለቲካል ፓወርን ይዞ ከዛ ሰውን ክርስቲያን ማድረግ እንደዚህ የሚባል ክርስትና የለም። ኢትዮጵያ ተደርጓል፣ ሌላም ዓለም ተደርጓል። በጦር ኃይል ማለት ነው። መንግስቱ የክርስቲያን መንግስት ይሆንና አሰልፎ መሐመድን ገብር ወልደ ገብርኤል ይለዋል፣ ወልደ ማርያም ይለዋል። ይሄ ነው ኢትዮጵያ ውስጥ የሆነ ነው። ሰዎች ተሰልፈው ስማቸው ወደ ወልደ ገብርኤል ወደ ወልደ ማርያም ተቀይረዋል። ግን ክርስቲያን ሆኑ አልሆኑም፣ በጌታ ሆኑ አልሆኑም። አይሆንም። በሱ በምድራዊ ኃይል የእግዚአብሔር መንግስት አይስፋፋም። የሚስፋፋው የእግዚአብሔር መንግስት ማለት ከሰዎች ልብ ውስጥ የዲያብሎስን መንግስት የሚያፈርስ ማለት ነው። አጋንንትን በእግዚአብሔር መንፈስ ማስወጣ ከሆነ እንግዲያውስ የእግዚአብሔር መንግስት ወደ እናንተ ምን ብላለች? ቀርባለች። ስለዚህ የሰውን ልብ የሚለውጥ የዲያብሎስን ጭቆና የሚያፈርስ መንፈሳዊ ኃይል ብቻ ነው። ዳግመኛ ልደት ደግሞ ታምራታዊ ነው። ማለት የግድ ሰው ከላይ መወለድ አለበት። ውሃ ረጭተን ከላይ አናስወልደውም። ጦር አሰልፈን ከላይ አናስወልደውም። ሰዎች ልባቸው በመንፈስ ቅዱስ ሲወቀስ፣ መንፈስ ቅዱስ በልባቸው ውስጥ ስራ ሲሰራ ዳግመኛ የመወለድ ታምራት ይደረጋል በልባቸው ውስጥ። ካለዛ ግን አባብላችሁም ቢሆን አስገድዳችሁ ሰውን ቦርኔጌን ማድረግ አይቻልም። ሰው ቦርኔጌን የሚሆነው ከእግዚአብሔር አብ ፈቃድ ነው። እነሱም ከእግዚአብሔር ፈቃድ ተወለዱ እንጂ ከወንድ ወይም ከሴት ፈቃድ ምን አላሉ? አልተወለዱም። ስለዚህ ጠመንጃም ይሁን ወይም ደግሞ ስነ ልቦናዊ ጥቃት የትኛውም ሰውን ከላይ እንዲወለድ አያደርገውም። ሰው ከላይ የሚወለደው የእግዚአብሔር መንፈስ ሲሰራ ብቻ ነው። በሐዋርያት ዘመን የሆነው እንደዛ ነው። እነ ጴጥሮስ በመንፈስ ቅዱስ ኃይል፣ ጌታም እንደዛ አለ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እናንተ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ከዛ ጴጥሮስ ቆሞ መመስከር ጀመረ። ሲመሰክር ልባቸው ተነካ፣ ልባቸው ተሰበረ። ደንዳናው ልባቸው ማለት ነው። ከዛ ወንድሞች ሆይ ምን እናድርግ አሉ። ምንም ጠመንጃ ሳይዙ ገንዘብ ሳይዙ በገንዘብም በጠመንጃም ወይም በሌላ ሳያስገድዷቸው እነሱ እንዲያውም ፈሪሳውያን እያሉ ማለት ነው
ያን ሰው ማምለክ እኮ ያን ሰው ጌታ ነው ማለት እርጉምነት ነው። በዛ ዘመን ትኩስ እርጉምነት ገና ትኩስ ነው። እርጉም ነው ተብሎ በተሰቀለበት ጊዜ ነው። ግን ወንድሞች ሆይ እንድን ዘንድ ምን እናድርግ አሉ። ያ የመንፈስ ቅዱስ ኃይል ነው። በዚህ መጨረሻ ዘመን እግዚአብሔር እንደዛ አይነት ሴትና ወንድ ልጆችን ማስነሳት ይፈልጋል። አሜን ነው። ክብር ለጌታ ይሁን። እስኪ ያስነሳል በመተሎ እስኪ ጌታ ያስነሳል። እነዚህ ሴትና ወንድ ልጆች መንፈስ ቅዱስን የሚያውቁ የመንፈስ ቅዱስን አሰራር የሚያውቁ መሆን አለባቸው። መንፈስ ቅዱስን የሚያውቁ የመንፈስ ቅዱስን አሰራር የሚያውቁ ሰማያዊውን ነገር የሚያውቁ የመንፈስን ነገር የተረዱ መሆን አለባቸው። ክብር ለጌታ ይሁን። ጌታ ኢየሱስ ክርስቶስ ወደ አባቱ የሚሄድበት ጊዜ ከ3 ዓመት ተኩል በኋላ ሲደርስ ደጋግሞ ስለመሄዱ ለደቀ መዛሙርቱ አወራቸው እና ደቀ መዛሙርቱ እጅግ ታወኩ እና ጌታ መታወካቸውን ስላየ የሚያጽናናቸውን እውነተኛ ነገር እንደነገራቸው ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 14ን ስታነቡ እሱን ነው እሄዳለሁ ስላላቸው ሌላ ቦታ ላይ እንደውም እሄዳለሁ ስላልኩ ለምን ትታወካላችሁም ብሏቸዋል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። ብትወዱኝ ትእዛዜን ጠብቁ። ቁጥር 15 ወረድኩኝ። አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ሌላ የሚለው ልክ እንደኔ አይነት በኔ ፋንታ በኔ ቦታ ማለት ነው። ቃሉ በኔ ቦታ እኔ ሄዳለሁ ልክ በኔ ቦታ። ጌታ ኢየሱስ ክርስቶስ ከነሱ ጋር እያለ ምን አይነት አጽናኝ ነበረ? ምን አይነት አብሮ ጓደኛ አጽናኝ የሚለው ጳራቅሊጦስ ማለት ነው። ምን አይነት ጳራቅሊጦስ ነበረ ጌታ ኢየሱስ ክርስቶስ ከነሱ ጋር እያለ? ከነሱ ሊለይ ሲል አትፍሩ፣ አትደንግጡ፣ አይዟችሁ ብሎ ያጽናናቸው እንደኔ አይነት ሌላ ይመጣል ብሎ ነው። ግን እኔ ሄዳለሁ፣ እሱ ግን ሲመጣ አይሄድም። ለዘላለም ከማን ጋር ይሆናል? ከናንተ ጋር። ትመልሱልኝም እንዴ? ለዘላለም ከማን ጋር ይሆናል? ከናንተ ጋር ይሆናል። እኔ ሊሄድ ነው። 3 ዓመት ተኩል ብቻ ነው እናንተ ጋር የቆየሁት። አሁን የሚመጣው ግን ሌላ አጽናኝ፣ እሱ አጽናኛቸው ነበር፣ የሚያበረታቸው ነበር፣ የሚመራቸው ነበር፣ የሚያስተምራቸው ነበር፣ ድንቅና ተአምራትም የሚያደርግላቸው ነበር። ኃይል የእግዚአብሔርን ኃይልና ክብርም የሚገልጥላቸው ነበር። እሱ አሁን ሊሄድ ነው። ግን ያጽናናቸው ግን ሌላ ይመጣል። ያ ሌላ ግን ለዘላለም ከማን ጋር ይሆናል? ከናንተ ጋር ይሆናል። ከናንተ ጋር ብቻ አይደለም፣ እንዲያውም በእናንተ ውስጥ ይሆናል። ክብር ለጌታ ይሁን። በእናንተ ውስጥ ይሆናል። ስለዚህ ለዘላለም ነው ያለው። ዛሬም አላቆመም ማለት ነው። በግላችንም አላቆመም፣ እንደ ቤተ ክርስቲያንም አላቆመም። ጌታ ስሙ ይባረክ። ልክ እንደ ኤልያስና እንደ ኤልሳ ነው ይሄ ቃል። ኤልያስና ኤልሳ። ኤልያስ ሊሄድ ሲል እግዚአብሔር ምን አለው? ባንተ ቦታ ኤልሳን ቀባው አለው። ባንተ ቦታ። አሁንም ጌታ ኢየሱስ ያለው በእኔ ቦታ ሌላ ይመጣል አለ። ጌታ ስሙ የተባረከ ይሁን። ከዛ ኤልሳ በኤልያስ ቦታ ተቀባ። in his place በሱ ቦታ ነው የተቀባው። ግን የተሻለ ሆኖ ነው የመጣው። ምክንያቱም ያደረጋቸው ታምራቶች ሁሉ እጥፍ ነበሩ። ጌታ ኢየሱስም በኋላ መጣበታለው በምዕራፍ 16 ላይ እኔ ቢሄድ ይሻላቸዋል፣ በእኔ ካያችሁት የበለጠ ስለሚሆን ማለት ነው። እኔ ካልሄድኩኝ አጽናኝ ወይም ሌላው አጽናኝ ይመጣል ያልኳችሁ አይመጣም። እኔ ቢሄድ ግን ይሻላቸዋል። እኔ ከሄድኩኝ ከአብ ዘንድ ሌላኛውን አጽናኝ እልክላቸዋለሁ። አጽናኝ የሚለውን ቃል ያው ታውቁታላችሁ። ጳራቅሊጦስ የሚለው ወደ 7 የግሪክ ትርጉም አለው። የሚያበረታ፣ ብርታት የሚሰጥ፣ በአንድ ሰው ፋንታ የሚቆም። ፓራ ማለት ጎን ማለት ነው። አብሮ ማለት ነው። የሚያግዝ፣ አብሮ የሚሄድ፣ አብሮ የሚሰራ፣ የሚተካ፣ የሚሟገት ጠበቃ ማለት ነው። ክብር ለጌታ ይሁን። ስለዚህ የጌታ ኢየሱስ ክርስቶስ ለታወከ ልባቸው ማጽናኛ የነበረው 3 ነገር ነው። ከጊዜ አንፃር
እኔ ወዳለሁበት ትመጣላችሁ አይዟችሁ አትታወኩ ነው አንደኛው መጥቼ ይወስዳችኋለሁ ነው ሁለተኛው እመጣለሁ ነው ሶስተኛው ግን በኔ ቦታ ሌላ ይመጣል የሚለው ነው በኔ ቦታ የሚለው መንፈስ ቅዱስ ነው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ያንኑ ክፍል ያነበባችሁት ብትሄዱ መልካም ነው እናንተ አንብቡት እኔ ብሄድ ይሻላችኋል ይሄ ትርጉም ወደ ኦሪጂናሉ ሲመጣ እኔ ብሄድ ይሻላችኋል የሚለው እኔ መሄዴ ይጠቅማችኋል የሚል ነው ወይም የተሻለ ጥቅም ታገኛላችሁ በዮሐንስ ወንጌል ምዕራፍ 14 ላይ ይሄን ሚስጥሩን ተናግሯል እኔ ሲሄድ አጽናኙ ይመጣል አጽናኙ ዓለም የማያውቀው እናንተ ግን የምታውቁት ነው እናንተ ለምንድን ነው የምታውቁት በእናንተ ውስጥ ስለሚኖር ጌታ ስሙ የተባረከ ይሁን መኖሩ እንዴት ታውቃላችሁ እኔ ከማደርገው በላይ ስለምታደርጉ ብሎ ይናገራል ዮሐንስ 14 ቁጥር 26 አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል ክብር ለጌታ ይሁን ጌታ ኢየሱስ መንፈስ ቅዱስ ወደ አማኞች ሲመጣ የሚያደርገው ነገር በስጋ ያለ ደጋግሞ በመንገር መምጣቱን በጉጉት እንዲጠብቁ አድርጓቸዋል መምጣቱን በጉጉት እንዲጠብቁ ሲመጣ ምንድነው የሚያደርገው አሁን የሆነ ሰው ድሮ ልጆች እያለን አስተዋውሳለሁ አጎትህ አክስትህ ከአሜሪካ መጡ ሲባል በጣም ምንድነው ይዘው የሚመጡት የሚል ጉጉት አለ እንደዚሁ ጌታ ኢየሱስ ክርስቶስ ስለሚመጣው ስለሌላኛው አጽናኝ በጉጉት እንዲጠብቁት በረሃብን ለዛ ነው በሐዋርያት ሥራ ምዕራፍ 1 ላይ ከኢየሩሳሌም አትውጡ ሲላቸው ከኢየሩሳሌም ብቻ ሳይሆን ከቤት አልወጡም ከኢየሩሳሌም ነው እንጂ ከቤት አትውጡ አላላቸው አይደለም እነሱ ግን ከቤትም ምን አልወጡም በአንድ ልብ በአንድ ቦታ ነበሩ ልክ እስከ ምዕራፍ 2 ድረስ ማለት ነው ቁጥር 14ን የሐዋርያት ሥራ ምዕራፍ 1 ቁጥር 14 ማንበብ ትችላላችሁ በላይኛው ደርብ ተሰብስበው 120 ሰዎች አይወጡም ነበር ለምን የነገራቸው ነገር አጓጉቷቸው ነበር ምን እንደሚጠብቁ ያውቁ ነበር የሚጠባበቁትን ነገር ግልጽ አድርጎ አሳይቷቸው ነበር የሆነ ብለርድ አይደለም ቬግ ነገር አልነበረም የሚጠብቁት መንፈስ ቅዱስ ሲመጣ የሚያደርገው ነገር ነግሯቸዋል ስለዚህ ሲመጣ የሚሆነው ነገር አጓጉቷቸዋል ናፍቋቸዋል ለዚህ እኮ ነው ጴጥሮስ በምዕራፍ 2 ላይ ብዙ ሰዎች ይሄን ነገር ሰብከውታል የድሮ የመንፈስ ቅዱስ ሰባኪዎችን ብታዩ ርሳቸው አንድ ነው ይሄ ነው የሚል ማለት ነው ይሄ ነው ማለት በነብዩ በዩኤል የተባለው ይሄ ነው ስንጠብቀው የነበረው ይሄ ነው የተነገረው ትንቢት መፈጸሙ ይሄ ነው አሁን ይሄ ነው ማለት በቃ አሁን ያያችሁት ያላችሁት ስንጠብቀው የነበረ ነው አክቹአሊ የጥንት ዘመን ሁሉ መጠባበቅ ነው ክብር ለጌታ ይሁን ስለዚህ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ሲመጣ ምንድነው የሚያገኙት የሚለው ነገር በጣም ግልጽ አድርጎ አሳይቷቸዋል አሁንም አንዳንዴ መንፈስ ቅዱስን ማንራበው ማንጠማው ግልጽ ሆኖ ስላልታየ ሊሆን ይችላል እንደዚህ ይላል እኔ አብን ለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል ስለዚህ ለነሱ ሌላ ሚለውና አጽናኝ ሚለው ግልጽ ስለሆነ ሲመጣን አጽናኝ የሚያበረታ አብራቸው የሚቆም አብራቸው የሚሄድ አብራቸው ታምራት ላይክ ፐርሰን ነው እየነገራቸው ያለ ሌላ ሲል እሱ ፐርሰን ነው ስለዚህ ሌላ አሁን ማለት እኔ ሄዳለሁ ግን ሌላ ሰው ይመጣል ብላችሁ አህያት ጠብቁም ውሻት ጠብቁም ሌላ ይመጣል በየ ቢሄድ አትሂድ ብትሉኝ አይ ሌላ ይመጣል በየ ቢሄድ በኔ ፋንታ የምትጠብቁት ምንድነው ሰው ነው እንደኔ አይነት ስለዚህ ጌታ ኢየሱስ ክርስቶስ ለሐዋርያቱ የነገራቸው እንደኔ አይነት ነው እነሱ ስጋ ለብሶም ባይመጣ ማለት ነው ነገር ግን ስጋ ለብሶ እንደማይመጣ ደግሞ ዓለም የማያየው እናንተ ግን የምታውቁት ደግሞ ብሏቸዋል እና በውስጣችሁ ደግሞ ምን የሚኖር ብሏቸዋል ስለዚህ የሚመጣው ፐርሰናሊቲ እንደሆነ ነግሯቸዋል የሚሰማ የሚያይ ስሜት ያለው የሚያደርግ የሚመራ የሚያስተምር ክብር ለጌታ ይሁን የሚያጽናና የሚያበረታ ጉልበት የሚሰጥ በእነሱ ፋንታ የሚናገር
በሸንጎ ፊት በቆማችሁ ጊዜ አላቸው ሲነግራቸው በማቴዎስ ወንጌል ምዕራፍ 10 አትፍሩ የሚናገረው ያባታችሁ መንፈስ እንጂ እናንተ አይደላችሁም ማለት እነሱን ወክሎ ይናገራል ማለት ነው because he is a ጰራቅሊጦስ ስለሆነ እርሱ የምትናገሩትን ምን ይላችኋል አለ ይሰጣችኋል ክብር ለጌታ ይሁን ማለት አፋችሁ ላይ ያስቀምጣል ማለት ነው ክብር ለጌታ ይሁን አፋችሁ ላይ የምትናገሩትን ያስቀምጣል ቁጥር 26 14 26 ዮሐንስ ወንጌል አብ በስሜ የሚልከው ግን መንፈስ ቅዱስ የሚላክ ነው ማለት ነው የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል ሁለት ነገር ነው የሚላቸው አሁንም ኤክስፔክቴሽናቸው ይቀየራል እርሱ እንግዲህ እንደኛ ዘመን አይደለም ገና ያልመጣ መንፈስ ነው እያወራቸው ያለ አንደኛ እርሱ ብሎ ነግሯቸዋል ሁለተኛ ደግሞ ምንድነው ያላቸው ሁሉን ምን ይላቸዋል ያስተምራቸዋል እኔ የነገርኳችሁንም እንደገና ያስታውሳቸዋል ገና ማታውቁትን እኔም ከነገርኳችሁ ምክንያቱም ጌታ ኢየሱስ ልትሸከሙት አትችሉም የምነግራችሁ ነገር ብዙ ነበርኝ ብሎ ያነገራቸዋል አሁን ለምሳሌ ሐዋርያው ጳውሎስ የጻፈልንን የጸጋ ወንጌል ጌታ ኢየሱስ ክርስቶስ በስጋ ዘመኑ ለነበሩ ሰዎች ሊገልጥላቸው የሚቻል አይደለም እየሰማችሁ ነው አይቻልም እንዴት አድርገው ይሸከሙታል ወይ ብለው ባለፈው የእግዚአብሔር ልጅ ነው ብለን ታገስ ነው አሁን ብለው የሆነ ነገር ነው የሚሆኑት ሊሸከሙት አይችሉም ይሄ ተገለጠው ለማን ነው ለጳውሎስ ነው የተገለጠው ክብር ለጌታ ይሁን እኔ ገናችሁ ወይ ስለዚህ እኔ ገና ያልነገርኳችሁ ልትሸከሙት የማትችሉትን ነገር ሁሉ ምን ይላቸዋል ያስተምራቸዋል ሁለተኛ እኔም ያስተማርኳችሁን ነገር ያሳስባቸዋል ወደ ትዝ እንዲላችሁ ለዛ ነው የጻፉት ከኔ ጋር ናችሁ ወይ ስለዚህ ብለው አፋቸውን ከፍተው ሰሙት ተጠባበቁት በቃ መንፈስ ቅዱስ ሲመጣ ጌታ የነገረን የረሳነውን ሁሉ እንደገና እንድናስታውሰው ያደርገናል ምክንያቱም ታስታውሳላችሁ እናንተ ዝንጎች አይደል ያላቸው ከተነሳየው በኋላ እየቆዘሙ ሲሄዱ አይደለም ወይ ግን ያው እንዲገባቸው ልክ እንደ ህጉ ማለት ነው በቃ ዝንጉ ናቸው ልክ ነው ግን የሚመጣው መንፈስ ጌታ ስሙ የተባረከ ይሁን በቆሙ ቁጥር በተናገሩ ቁጥር ጴጥሮስ እንደዚህ ያለ ጌታም የነገረን ትዝ አለን ማን ነው ትዝ ያሰኘው መንፈስ ቅዱስ ይባላል ማን ነው እንደዛ ያሰኘው መንፈስ ቅዱስ ያለ መንፈስ ቅዱስ መንፈሳዊ ነገር ጉም ጭስ ነው የሚሆነው ዱካ እንኳን አይተውልንም ከኛ ሲጠፋ ወገኖቼ አስቸጋሪ ነው መንፈስ ቅዱስ ጋር ተጣብቀን ካልቆየን ትናንት ታምራት አድርገን ድንቅ አድርገን ዛሬ በፍጹም ትንሽ ነገር ያየን የማንመስል ሰዎች ልንሆን እንችላለን ሁሉ ነገር ዜሮ ይገባብናል አድርገን የማናቅ ነው የሚሆነው ምክንያቱም መንፈሳዊ ነገር በስጋዊ አእምሮ ለስጋዊ አእምሮ ፉትፕሪንት አይተውም የለውም እና አትፍረዱባቸው በሰውም አትፍረዱ ሐዋርያትም ቢሆን ዝንጎች ነው የነበሩት ጴጥሮስ ያን ሁሉ ረስቶ ምትዩን ሰው አላቀውም ሲል አትፍረዱበት እየሰማችሁ ነው ያለ መንፈስ ቅዱስ ረዴት መንፈሳዊ ነገር ሪመምበራንስ የለውም ማስታወሻ የለውም ይረሳል ያ የተለቀሰበት ዋይ ያልንበት መንፈስ ቅዱስ ሲነካን የተንከባለንበት የጮህንበት የጌታ ፍቅር ታይቶን መስቀሉ ታይቶን እንባችን ያፈሰስንበት ተረስቶን ስጋዊ ሆነን በፍጹም ትዝ ሳይለን ጭልጥ ብለን ልንሄድ እንችላለን ለምን ብትሉ አሁን በመንፈስ ቅዱስ ካልሆነን ማለት ነው ያለ መንፈስ ቅዱስ አሻራ አይገኝም መንፈሳዊ ልምምድ አሻራ የለውም ወይ ስጋዊ አድርጎት እግዚአብሔር እንደ ያዕቆብ ሽሉዳችን ካልነካው ስጋዊ አካላችን ማለት ነው መንፈሳዊ እንደዛ አይደለም ካልጸናን ይረሳል ለዛ ነው ሰው ባክስ ያረግ ወይም ሲዝል በመንፈሳዊ ነገር ትናንት እንዳያችሁት አይሆንም መንፈሳዊ ነገር እንዲያውም ዋጋ ያጣበታል እንዲያውም ቀልድ ይሆንበታል ተች ይሆናል ተቆጪ ይሆናል ሰዳቢ ይሆናል ነቃፊ ይሆናል ሴንስለስ ይሆናል
ለምን መንፈሳዊ ነገር በመንፈስ የሚመረመር ስለሆነ ከመንፈሳዊነት ስንወጣ በመንፈስ ከመመርመር ስንወጣ አእምሮአችን ሞኝ ይሆናል በቃ መንፈሳዊ ነገር ለስጋዊ ሰው ሞኝነት ስለሆነ ለኛው ለራሳችን እኛ እንኳን ያደረግነው ነገር ሞኝነት ሊሆንብን ይችላል መንፈስ ቅዱስ ግን ከኛ ጋር ሲኖር ያሳስበናል ጌታ ስሙ ይባረክ አሜን አንዘነጋም ማለት ነው ጌታ ያደረገው እናንተ ደግሞ ከመጀመሪያው ከኔ ጋር ኖራችኋልና ትመሰክራላችሁ ዮሐንስ 16 ቁጥር 8 እርሱ መጥቶ ስለ ኃጢአት ስለ ጽድቅ ስለ ፍርድ ዓለምን ይወቅሳል አሁንም ነገራቸው መንፈስ ቅዱስ ሲመጣ ምን ያደርጋል የሚለውን በጉጉት እንዲጠብቁ ያደርጋቸው ማለት ነው ከትንሳኤውም በኋላ ገና መንፈስ ቅዱስ ሳይመጣ በሉቃስ ወንጌል ምዕራፍ 24 ላይ ቁጥር 49 ላይ እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አሁን ደግሞ ሌላ ነገር ነገራቸው ምን ትለብሳላችሁ አለ ኃይል ለብሳለሁ በሉ እስኪ በደንብ ጮህ በሉና ግራ ይገባችሁ እዚህ ጋር እጅ ሲዘረጋ ብዙ ቪዲዮዎችን ማየት ትችላላችሁ እኔ በጣም አዝናለሁ ማለት is not magic ጥንቆላ አይደለም ድግምት አይደለም የእግዚአብሔር ቃል ሕያው ሆኖ ሲሰራ ነው እያያችሁ ያላችሁት እግዚአብሔር በሰዎች እጅ ሲሰራ ባይናቸው ሲሰራ በልብሳቸው ሲሰራ በነኩት ነገር ሲሰራ ካያችሁ ይሄ ቃል ነው እውን እየሆነ ያለው ምን ትለብሳላችሁ አለ ኃይል ትለብሳላችሁ እስኪ በሉ ኃይል ለብሳለሁ በሉ እስኪ አይሰማኝም በሉ እስኪ እንደገና ልብስ ማለት በውጭ የሚታይ የሚደሰስ የሚታይ የሚነካ ማለት ነው ታንጅብል ማለት ነው የእግዚአብሔር ኃይል ታንጅብል ነው ለሴንስስ የሚረጋገጥ ኃይል ነው እግዚአብሔር አይታይም ኃይሉ ግን ይታያል ሰዎች በእግዚአብሔር ኃይል ሲያሾፉ ሰማለሁ አንዳንዴ ሰባኪዎች ራሱ ምስኪኖች ናቸው አዝንላቸዋል አንዳንዴ ትሁት መሆኑን መልካም ነው መልክ በእኛ ካልሰራ ይሆንን ብሎኮ ትንሽ ማለት ትንሽ እየጠብታ ትሁት መሆን ትንሽዬ እንደው በቃ ትንሽዬ ማለት የሰውን ድካም ምክንያት አድርጎ ቆልሎ ሌላውን ነገር ዝም ብሎ ከመምታት ጌታስ ቢሆን ምክንያቱም መንፈሳዊ ነገር ሚስጥር ነው በጣም ትንሽ መጠንቀቅ መልካም ነው እና ሰዎች በጣም ጨጓራና ምንድነው ጨጓራና ኩላሊት የውስጥ ደዌ ብቻ ነው እንፈውሳለን ሚሉት ብለው መድረክ ላይ ሲያሾፉ ሰማሁኝ ደትሴም ነው ነው የጌታን ስም እኩል እየጠራን ማለት ነው እንደዛ በመገለጥ በሚያገለግሉ ዘመን ማለት ነው የውስጥ ደዌ ብቻ ነው እንደ ጌታ እግዚአብሔር የሚፈውሰው እውነት ከሆነ ምናምን ብለው አሻሽሎ መምጣት ነው እውነቴን እኮ ነው ወይ ጌታ አይሰራም ብሎ መካድ ወይ አሻሽሎ መገኘት እውነቴን ነው እንዲህ ካለ እሱ ከጨጓራ ልፍ ብሎ ሽባውን በዊልቸር የመጣውን እንደዛ ነው ማፈር ያስፈልጋል አንዳንዴ ምንድን መሰላችሁ የሚያሳዝነው በዚህ ዘመን ከቅናት ከጥላቻ ከተለያየ ነገር ያንድን ሰው ስደትና መከራ ምንጩ ምን እንደሆነ ላታውቁት ትችላላችሁ ለምን እንደሚሳደድ የእግዚአብሔር ሰዎች ለምን እንደሚሳደዱ ቢሃይንድ ሴክሬቱን ላታውቁት ትችላላችሁ እኛ ፊት ለፊቱን ነው የምናየው ግን ከበስተጀርባ ተውት የእግዚአብሔር ሰዎች አይደለም አንድ ወንድሜን መጥቶ ይሄ ኢየሱስ ምናምን ብሎ የሚነግረኝ ሰውዬ የሚናገርበትን ምክንያት አላውቀው እየሰማችሁ ነው ወይ የሱን ጉድፍና እድፍ አጎልቶ መተዋዛይቶኝ ተመልከተው የሚለኝ ምክንያቱ ከዛ ሰው ጋር ያለውን ኬዝ ነው አላውቀው ምክንያቱን አላውቀው ቀንቶ ነው ወይም አላውቀው ድሮ ግንኙነት ኑሯቸው ቂም ይዞበት ነው እኔ አላውቀው ስለዚህ ከዚህ ሰው ጋር ተባብሬ ከቆምኩኝ እማላውቀው ውስጥ ነው የምገባው በዚህ ዘመን በጣም ልንጠነቀቅ የሚገባን ነገር ነው ሰዎችን ከሚጠሉበት ከሚያሳድዱበት ከሚነቅፉበት ነገር ጀርባ
እውነት የሚሉት ነገር ነው ወይ አናውቅ። በውሸት የተሞላ ዓለም ውስጥ ነው ያለነው። ቸርችም ውስጥ ቢሆን ፖለቲካ ውስጥም ቢሆን እንደ እግዚአብሔር ሰዎች የእግዚአብሔርን ቃል እውነት ብቻ መያዝ ነው ያለብን። አሜን ነው። ለጌታ ራሳችን ማቅረብ እንዲሰራብን እንዲጠቀምብን ለሰዎች የረፍት ምክንያት የመጽናናት ምክንያት የበረከት ምክንያት እንዲያደርገን የመልካም ምክንያት እንዲያደርገን የሚቀጣም ሰው ካለ እግዚአብሔር ሰይጣንን ይላከው እኛና ይላከን። አሜን። ለበረከት አረጋለሁ ነው እንጂ ለቅጣት አደርጋለሁ አልተባልንም እኛ። እስኪ እኔ በረከት ነኝ በሉ እስኪ። እንደው ለበረከት ነው የተላኩት ለመቅጣት ለመርገም አልተላኩም፣ ለመሳደብ አልተላኩም፣ ለመርገጥ አልተላኩም። ወድቆም ከሆነ በወደቀ ዛፍ ላይ ምሳር ይበዛ እኔ ምሳር ለመሆን አልተላኩም። በቃ በሚነሳ ጊዜ እግዚአብሔር ይላከኝ። እግዚአብሔር እስኪ በሉ ከኔ ጋራ እግዚአብሔር ሆይ በሉ እስኪ። ስትቀጣ አትላከኝ ማለት ስትባርክ ላከኝ፣ ስትምር ላከኝ፣ ስትፈውስ ላከኝ፣ ይቅር ስትል ላከኝ። ክፎችን ለክፉ ይልካቸዋል። ክፉም ከሆነ አንድ ሰው ሚላከው ለዛ ሰው ማን ነው? ክፉ ሰው። መልካም ሰው ለክፉ ሰው በክፋት አይላክም። እግዚአብሔር በአሶር እስራኤልን ይቀጣና አሶርን መልሶ ይቀጣል አይደለ? ደሴም ነው። አሁንም አሶር ካልሆንክ በቀር እስራኤልን አትቀጣም። አሶር ደግሞ ተመልሶ ምን ይላል? ይቀጣል። ስለዚህ ኢቭን ሰውየው ክፉ ነው እንኳን ቢሆን ሴትዮዋ ክፉ ሆና እንኳን ብትሆን እኔን በክፋቷ ካስነሳኝ እኔ ራሴ ምንድነኝ ማለት ነው? ክፉ ነኝ ማለት ነው። እንዳትረሱት፣ ይሄን እንዳትረሱት። የወደቀን አጽናንታችሁ አበረታታችሁ ለማንሳት ከላካችሁ ጥሩ ሰዎች ናችሁ ማለት ነው። የተጣመመን ለማቅናት እግዚአብሔር ከላካችሁ ጥሩ ሰዎች ናችሁ ማለት ነው። ክፉን ሰው ወደ በጎ ለማምጣት እግዚአብሔር በብዙ ትዕግስትና ጽናት እንድትቆሙ ከላካችሁ እናንተ በጎ ሰዎች ናችሁ ማለት ነው። ግን ክፉ ሰው ተነስቷል ልበል ወይም በቸርች ውስጥ አጥፊ ልበል ተነስቷል ልበል። ከዛ ፓስተር ተስፋውን እግዚአብሔር አስነሳው። ምን እንዲያደርግ ያን ሰውዬ? እንዲቀጠቅጠው፣ እንዲያሳድደው፣ እንዲነቅለው፣ ቤተክርስቲያኑ እንዲዘጋም ሊሆን ይችላል። ምንም ነገር ያ ማለት ይሄ ሰውዬ ራሱ ተስፋውን ምንድነው ማለት ነው? ለክፉ ቀን የተዘጋጀ ክፉ ነው ማለት ነው። ይሄን አትርሱት። እግዚአብሔር ሆይ በሉ እስኪ። አሁን በምትቀጣው ቅጣ፣ እኔ እንግዲህ የምህረት ዕቃ አድርገኝ በሉ እስኪ እንደገና። እግዚአብሔር ሆይ በምትገስጸው ገስጽ በሉ። እኔ እንግዲህ የመጽናኛ ዕቃ አድርገኝ። አሜን። እኔ ቢያደርገኝ ደስ ይለኛል። እንደሱስ የሚያረካል እንዴ? ሁለት እኮ ወዳጅ ይኖራቸዋል። አንደኛ ይሄን ያቀናችሁት ሰው ራሱ ወዳጅ ይሆናቸዋል። ወድቄ ሳለ የደረሰልኝ ብሎ ማለት ነው። ሁለተኛ እግዚአብሔር ራሱ ደግሞ የመልካም ነገር ዕቃ ስለሆናችሁ የክብር ዕቃ ስለሆናችሁ ይሸልማቸዋል። ወዳጅም አግኝታችሁ እግዚአብሔርም ባርኳችሁ ማለት ነው። ግን ለእግዚአብሔር ቀናለው ምናምን ብላችሁ የብሉይ ኪዳን አይነት ቀናት ቀንታችሁ ከዛ የእግዚአብሔር እሳት ያልሆነ እሳት አንድዳችሁ ግን እግዚአብሔር በኋላ ሰውየውም ወዳጅ አይሆናችሁ እግዚአብሔርም ወዳጅ አይሆናችሁ ሁሉም ኪሳራ ነው። ከዚህ ያድነን ነው የምለው። የዚህ ቤተክርስቲያን ቅዱሳን ከኛም ጋር ፓርትነር ይሆናችሁ ይሄን ሚዲያ የምትከታተሉ ሁሉ ጊዜ አቋማችሁ ይሁን። ክፋት የለም ወይ? አለ። ውሸት የለም ወይ? አለ። ማታለል ማጭበርበር አለ። ግን እኔን እግዚአብሔር ጌታ ምን አለው ጳውሎስን? አትፍራ፣ አይዞህ፣ እኔ ካንተ ጋር ነኝ። በዚህ ከተማ ሌቦች አሉ አይደለም ያለ፣ ሚድኑ አሉ። እግዚአብሔር ወደ ሚድኑ ይላከን በኢየሱስ ስም። በዚህ ከተማ ሌባ አለ ሄደ የምትገስጸው፣ ሌባ አለ ሄደ የምታዋርደው አይደለም ያለ፣ የሚድኑ በዚህ ከተማ አሉ።
በቃ ይሄ ነው የኛ ጥሪ አሜን የኛ ጥሪ ይሄ ነው በመንፈስ ቅዱስ ኃይል ክብር ለጌታ ይሁን የኛ የቤት ስራ ይሄ ነው ያዘነን ማጽናናት የተሰበረን መጠገን የወደቀን ማንሳት የተራበን ከቻልን መመገብ የተጣመመን እግዚአብሔር ከላከን ማቅናት እንደዚህ እኮ ሲሆን ወጥ ሙት እግዚአብሔር አይደለም እናገለግለው ራሱን የማይጠብቅ ቤቱን የማይጠብቅ እግዚአብሔር አይደለም ክብር ለጌታ ይሁን ወይኔ ወደዚህ መጣው ግን ፓስተራችሁ ስለሆንክ ግድ ነው አይ ቲንክ ማለት ትክክለኛ አቋም በየጊዜው ማያዝ ያስፈልገናል ዝም ብዬ እንደ እንግዳ ሰባኪ ተናግሬ መውረድ አልችልም ወይም በየግላችሁ አግኝቼ ለመከራችሁ ስለማልችል ምንድነው አቋምህ ብትሉኝ አቋም ይሄ ነው እግዚአብሔር ሆይ ለበጎ ላከኝ ነው አቋሜ አሜን ነው በወቅታዊ ጉዳይ ምንድነው ፓስተር ብሎ አንድ ሰው ቢጠይ በወቅታዊ ጉዳይ እኔ አቋም እግዚአብሔር ሆይ ሲበሉ ላከኝ የሚል ሰው አለ አይደለ እግዚአብሔር ሆይ ስትምራቸው ላከኝ ነው በቃ ይሄ ደግሞ የናንተም ቢሆን እንጠቀማለን አሜን እኔ በድሮ ነገር ሁሉ ተጸጽቼ ንስሐ ገብቼ ነው ወደዚህ አሁንም እግዚአብሔር ምህረት ያድርግልኝ ሁሌ ምክንያቱም የክብር ዕቃ መሆን ማለት እጃችሁ ቆሻሻ የማይነካ እንደበታችሁ ደግሞ ርኩሰት የማይናገር ፍርድን እግዚአብሔር አምላክ ፓወሩን ኢንተረስት ሲያደርገን ምን ራገም እንድንሆን አይደለም አሁንም ሰውን ጀጅ እንድታረጉ አይደለም የምናገረው ለራሳችን ነው አሁን ይራገማሉ እንዳትሉ እነሱን አሁንም ተዋቸው እየሰማችሁ ነው እግዚአብሔር ግን ኃይሉን ሲሰጠን አምኖን ነው አይረግሙበትም አይገሉበትም የልቤን ፈቃድ ይፈጽሙበታል ይባርኩበታል ይፈውሱበታል ነፃ ያወጡበታል ብሎ ነው ጌታ ስሙ የተባረከ ይሁን ስለዚህ መጀመሪያ ከእግዚአብሔር ጋር ዲል ያደረኩት ነገር እሱ ነው እግዚአብሔር ምህረቱን ያብዛልን በጌታ በኢየሱስ የእግዚአብሔርን ኃይል እንዴት እናስተናግዳለን በህይወታችን ካልሆነ ቅድም ሲመጣ መንፈስ ቅዱስ ትለብሱታላችሁ ኃይሉን ወደ እውነት ሁሉ ይመራቸዋል በእናንተ ሆኖ ይናገራል ይሄ ሁሉ ነገር ሲባል ሲመጣ እንደዚህ የሚጠቀምብን ከሆነ አቲቲዩዳችንን መስተካከል ያስፈልገዋል በመጽሐፍ ቅዱስ ላይ ልዩ ልዩ አይነት ኃይሎች አሉ ይሄን ነበር ላካፈላችሁ የፈለኩት ግን ኤፌሶ ምዕራፍ 1 ከ19 እስከ 20 ያው ኤፌሶንን ያጠናን ስለሆነ እንደዚህ ይላል የማይለካው አዲሱ ትርጉም ነው ማነበው የማይለካው ታላቅ ኃይሉ እና በግሪክ ያለውን ቃል አነብላችኋለሁ ኃይሉ የሚለውን ዱናሚስ ይላል ለኛ ለምናምነው ምን ያህል ታላቅ መሆኑን ታውቁ ዘንድ እጸልያለሁ ይህንን ታላቅ ኃይሉን ዱናሚስ ማለት ነው በተግባር ያሳየው ከሞት አስነስቶ በሰማይ በቀኙ ባስቀመጠው በክርስቶስ አማካኝነት ነው እግዚአብሔር አብ ክርስቶስን በሰማይ በቀኙ ያስቀመጠውም ከማንኛውም ግዛትና ስልጣን ከኃይልና ጌትነት በላይ እንዲሁም በዚህ ዓለም ብቻ ሳይሆን በሚመጣው ዓለም ከስም ሁሉ በላይ የሆነውን ክቡር ስም በመስጠት ነው ቁጥር 22 ሁሉን ነገር በስልጣኑ ስራ አድርጎ አስገዛለት በቤተ ክርስቲያንም ከሁሉ በላይ እንዲሆን ራስ አደረገው ይላል እንግሊዘኛውን ብታነቡ ያው የኛ ቋንቋ አይደለም እንጂ በጣም ጥሩ ይሆናል and what is the exceeding greatness of his power dunamis to us word who believe according to the working የሚለው energia of his mighty የሚለው iskus power kratos ይላል በዚህ 19 ቁጥር ላይ ባለው ብቻ ስንት አይነት ኃይል አለ አራት አይነት ኃይል አለ የመጽሐፍ ቅዱስ ትርጉም ካንድ ወደ አንድ ሲሸጋገር የተሸጋሸገ እነዚህ ቃላቶች በግልጽ ተጽፈው አናገኛቸውም በዚህ ምክንያት ብዙ ልንጠቀምበት የሚገባውን ትርጉም እናጠዋለን እኔ ስለ እግዚአብሔር ኃይል አሰራር ማመን ስፈልግ የመጀመሪያ ነገር ያደረኩት የእግዚአብሔርን ኃይል በመጽሐፍ ቅዱስ ኦሪጂናል ቨርዥኖቹ ማጥናት ነው ለምን ኃይል የሚለውን ራሱ መረዳት አለብኝ አንድ እግዚአብሔር ሰው እንዲህ ብለው ሲናገሩ ሰማዋቸው ድሮ ማለት ነው anointing is the materiality of heavenly things አሉ ማለት ቅባት የሰማያዊው ነገር ቁስ ነው እኛ እዚህ መንፈሳዊ የሆነብን ነገር
መንፈሳዊው ዓለም ግን ምንድነው? ቁስ ነው ማለት ተጨባጭ ነው፣ ማቴሪያሊቲ ነው። ክብር ለጌታ ይሁን። እና ያኔ ትንሽ አባነኑኝ። እንዴት ነው ሄቨንሊ ማቴሪያሊቲ ነው ያሉት? የሰማያዊው ዓለም ቁስ አካል ነው እንዴት አሉት ይሄን ነገር የሚለውን ያስኩና ስለ መንፈሳዊው ዓለም እውነታ ማጥናት ጀመርኩ። ብዙ ጊዜ ብያቸዋለሁ። ስለዚህ ሳየው አስገራሚ ነገር አለ። መንፈሳዊ እሳት አለ፣ መንፈሳዊ ውሃ አለ፣ መንፈሳዊ ኃይል ኢነርጂ አለ። ላይክ ተፈጥሯዊ ኢነርጂ እንዳለ ሁሉ ማለት ነው። ክብር ለጌታ ይሁን። ስለዚህ እነዛን ኢነርጂዎች ሳጠና የእግዚአብሔር ኃይል እንዴት እንደሚሰራ ማመን እና በኢየሱስ ስም ደግሞ ያን ኃይል ኦፐሬት ማድረግ በጣም ቀላል ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 6 ላይ መንፈስ አንድ ነው፣ አሰራር ግን ምንድነው ይላል? ልዩ ልዩ ነው ይላል። ያ አሰራር የሚለውን ቃል አሁንም በግሪክ ቨርዥን ወይም በግሪክ መዝገበ ቃላት ብታዩት ምንድነው የሚለው? ኢነርጊዮ ነው የሚለው። ኢነርጂ የሚለው ያው የግሪክ ቃል አረባብ እንደዛ ነው። ኢነርጂ የሚለው ስም አለ፣ ግን ደግሞ ስራ ሲሆን ቨርብ ሲሆን ኢነርጊዮ ይሆናል ማለት ነው። ማለትም ኃይል ሲንቀሳቀስ አሰራር ማለት እሱ ነው። በእኔ እንደሚሰራ እንደ ኃይሉ አሰራር ይላል ጳውሎስ። ኃይል የሚል አለ፣ የኃይሉ አሰራር የሚለው አለ። ማለት ኃይል ማለት ዱናሚስ ማለት ነው። ከጊዜ አንፃር እንደዚሁ ብናገር ይሻላል። ዱናሚስ ማለት the inherent power ማለትም በውስጥ ያለ ኔቸር ወይም ተፈጥሯዊ ኃይል፣ የታመቀ ኃይል ማለት ነው። ለምሳሌ በውሃ ውስጥ ኢነርጂ አለ፣ በኋላ ወደ የተለያየ ኢነርጂ ፎርም የሚቀየር ማለት ነው። ተቀይሮ የመብራት ኃይል ይሆናል ወይም ሌላ ኃይል ይሆናል። በነፋስ ውስጥ ኃይል አለ፣ በድንጋይ ውስጥ ኃይል አለ፣ በእንጨት ውስጥ ኃይል አለ፣ በሁሉ ነገር ውስጥ ኃይል አለ። ያን ኃይል ለምሳሌ ኒውክሌር የሚባለው ወይም አቶሚክ ቦምብ የሚባለው የታመቀ ኃይል ነው። ያ የታመቀ ኃይል ሂዳችሁ እቃውን ብትጨብጡት ብትሉት ምንም አይሆንም። ያን ኃይል ግን ፈልቅቆ ሲወጣ ነው እንግዲህ እንደዛ አይነት ቦምብ የሚሆነው። ማለት የታመቀ ዱናሚስ አለ ማለት ነው። ዳይናማይት የሚለው ዱናሚስ ከሚለው ቃል የመጣ ነው። ሰዎች አጭቀው በአንድ ዕቃ ውስጥ ይዘውት እንዲፈነዳ የሚያረጉት ማለት ነው። ሲፈነዳ ወይም ደግሞ ስራ ላይ ሲውል ግን ኢነርጂ ይሆናል። ዱናሚስ ሳይሆን ኢነርጊዮ ወይም ኢነርጂ ይሆናል። ስለዚህ ሌላ ፎርም ኦፍ ኢነርጂ ነው ማለት ነው። ኢነርጂ በሚሆንበት ጊዜ እናንተ እንድታነቡት ነው ወጣቶች በተለይ ኢነርጂ በሚሆንበት ጊዜ የተለያየ ፎርም ይይዛል። የተለያየ ፎርም ማለት ኢነርጂ ሲሆን ብዙ ጊዜ አስተምሬያለሁ ስለ መንፈስ ቅዱስ ማለት ዱናሚስ መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። እስኪ በሉ መንፈስ ቅዱስ በመጣ ጊዜ በሉ እስኪ። የሐዋርያት ሥራ ምዕራፍ 1 ማለት ነው ቁጥር 8 ምን ትቀበላላችሁ? ሰው መጽሐፍ ቅዱስ ከያዛችሁ በስትሮንግስ መዝገበ ቃላት የሚተረጉም መጽሐፍ ቅዱስ ከያዛችሁ ያ ኃይል የሚለው 14:11 የሚል ቁጥር አለው። ያ ኃይል ዱናሚስ ሚል ታገኛላችሁ። መንፈስ ቅዱስ ሲመጣ ዱናሚስ ይሰጣችኋል። ኢንሄረንት ፓወር በእናንተ ውስጥ የሚኖር ምን ይሰጣችኋል? ኃይል ይሰጣችኋል። እስኪ በሉ መንፈስ ቅዱስ ሲመጣ በሉ እስኪ በእኔ ውስጥ የሚኖር ኃይል ሰጥቶኛል በሉ እስኪ። ከዛ በኋላ ሲንቀሳቀስ በእኔ ሲሰራ ወይ በመንፈስ ቅዱስ ስጦታዎች በሚባሉ በዘጠኙ ስጦታዎች ሊሆን ይችላል፣ ወይ በመሰብከው የእግዚአብሔር ቃል ሊሆን ይችላል፣ ወይ በሐሳቤም ሊሆን ይችላል። በስራዬ የእግዚአብሔር መንፈስ ያ ዱናሚስ የተባለው ሲንቀሳቀስ ላይክ እንደ አሁን የድምጽ ኃይል ሆኗል። ይሄ የኤሌክትሪክ ኃይል የመብራት ኃይል ሆኗል። ኢነርጂ ነው። አሰራሩ በእኔ እንደተሰጠኝ ጸጋ መጠን እንዳሰራሩ የሚለው ምንድነው? according to the power flow through me ማለት ነው። በእኔ እንደሚፈሰው ኃይል ሲፈስ ምንድነው የሚያደርገው? የተጠራችሁበትን ጥሪ የተሰጣችሁን አሳይመንት የምትፈጽሙበት ተጨባጭ ኃይል ሆኖ ይፈሳል ማለት ነው። አሜን። እየሰማችሁ ነው ወይ? ምን አይነት ኃይል ሆኖ ይፈሳል? አሁን አማኞች ሁሉ ኢየሱስ ክርስቶስ ከሙታን ሲነሳ ከሙታን ያስነሳው ያ ኃይል በመንፈስ ቅዱስ መምጣት ምክንያት እኛ ውስጥ አለን። ነገር ግን ኢነርጂዮ ሆኖ ግን አናየው። ኢነርጂ ሆኖ ፍሎው ሲያደርግ ነው የማናየው። ተጨባጭ የሚሆነው ሲፈስ ነው። ያ ኃይል በተፈጥሮው ግን ታምራትና ድንቅ አድራጊ ኃይል ነው። ወጣቶች በደንብ ስሙኝ። ክብር ለጌታ ይሁን። ስለዚህ እነዚህን ኃይላቶች ተሎ ዘርዝሬላችሁ
ሌላ ጊዜ እናንተ አስፋፉት። አንደኛው እዚህ ላይ ቅድም ያየነው ኢስኩስ የሚባል ነው። ኢስኩስ ማለት እንግዲህ እነዚህን አራቱን ኃይላት ለምን ማጥናት አስፈለገን ካላችሁ አራቱ የተለያየ የኃይል አይነቶች ናቸው። የተለያዩ አይነት ኃይሎች ምንጫቸው አብ ወልድ መንፈስ ቅዱስ ነው። ነገር ግን የተለያየ አይነት ኃይል ነው። ኢስኩስ ማለት ጥንካሬ፣ ኃይል፣ ችሎታ ማለት ነው በጥሬው። ነገር ግን ዘርዘር ስታደርጉት ግን ምን ማለት ነው? በስልጣን ምክንያት የተወሰነ ኃይል ወይም ከስልጣን ጋር የሚሰራ ኃይል ማለት ነው። ማለት limited by the authority በስልጣን የተወሰነ ኃይል ማለት ነው። በደንብ ነግራችኋለሁ። በስልጣን የተወሰነ ማለት አንድ ሰው በተሰጠው ስልጣን ምክንያት ለምሳሌ ንጉስ ስለሆነ ንጉስ በመሆኑ ምክንያት እንዲያንቀሳቅስ ለግሉ የሚሰጠው የኃይል መጠን ይኖራል በአንድ ሀገር ላይ። እየሰማችሁ ነው? በሹመቱ ምክንያት ማለት ነው። በምኑ ምክንያት? በሹመቱ ምክንያት ያገኘው ምን አለ? ፓወር አለ። ብቻው ነጠላ ፓወር አይደለም ማለት ነው። አብሮት ምን አለ? ሹመት አለ። በሹመቱ ምክንያት የመጣ ኃይል ነው። በሹመት ምክንያት የመጣ ኃይል ነው። ለምሳሌ መጽሐፍ ቅዱስ ላይ ማንበብ እንችላለን። ጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ዳሩ ግን መላእክት በኃይልና ይላል። አውጣቸዋል በኃይልና አሁንም ዲክሽነሪ ብታዩ ኢስኩስ ነው እዚህ ጋር ያለው በኃይል የሚለው በብርታት ዱናሚስ ብርታት የሚባለው ውስጣቸው የታመቀው ኃይል ነው ዱናሚስ የሚባለው። ኢስኩስ የሚባለው ደግሞ because of their position እግዚአብሔር ኢንዶድ ያደረጋቸው ወይም ባለቤት ያደረጋቸው የኃይል መጠን ነው። ከኔ ጋር ናችሁ ወይ? ስለዚህ መላእክት በሉ እስኪ ድገሙት እስኪ እንደገና በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። አንዳንዴኛ የምንሳሳተው እንደዚህ ነው። በጣም ስንቀባ በጣም የእግዚአብሔር ጸጋ ሲበዛልን የስድብንም ቃል የርግማንንም ቃል እናመጣለን። ግን እዚህ ጋር እየተናገረ ያለው አንዳንዶች አሉ ስለ ካራክተር ነው አክቹአሊ የሚናገረው። መላእክት በፖዚሽናቸው በስልጣናቸው ከፍ ያሉ ቢሆንም and then በውስጣቸው ባለው ኃይል ደግሞ ብርቱም ቢሆኑ ነገር ግን የስድብን ቃል ምን አይሉባቸው አያመጡባቸውም ብሎ እንዲያው ምሳሌ ይሁዳ ላይ ይሄ ቃል ነው ያለው ራሱ እግዚአብሔር ይገስጽህ አለው እንጂ ዲያብሎስን የስድብ ቃል ሊናገረው ምን አላለም ይላል አልደፈረም ይላል። ለምን? እግዚአብሔራዊ ባህሪ ስላለው ማለት ነው። ይሄን ኢስኩስ እና ዱናሚስ with character of God እንድንይዘው ነው የእግዚአብሔር ቃል የሚናገረው። ከእግዚአብሔር ባህሪ ጋር እንድንይዘው እግዚአብሔር ይነግረናል። ነገር ግን ይሄ ኢስኩስ የሚለውን እዚህ ላይ ሁለት ጊዜ ነው ኃይል የምታገኙት። ማለት አንድ ሰው እንዳልኩት ለምሳሌ ምን እንደማለት መሰላችሁ? አሁን አንድ ሰው ፕሬዚዳንት ወይ ጠቅላይ ሚኒስትር ሆኖ ከመሸሙ በፊት እኮ ብዙ ሰው ጓደኛ ነው አይደለ? አብሮ ሻይ እየጠጣ ቡና እየጠጣ በቃ ጠቅላይ ሚኒስትር እንደሆን ደግፈኝ ጓደኞች ምናምን ይላል። ምንም ነገር ኃይል የለውም። ምንም ማዘዝ አይችልም። ኢሚዲየትሊ ግን ልክ የጠቅላይ ሚኒስትርነቱን ወንበር የያዘ ጊዜ የአገሪቱ ሕግና ስርዓት ለእሱ እንዲያዘው የሚሰጠው ምን አለ? ፓወር አለ ከጀርባው ማለት ነው። እሱ ነው ኢስኩስ የሚባለው። አንድ ክርስቲያን እንደዚህ አይነት ፓወርን መጣ ዲፕ ነው አክቹአሊ። ይሄን አሁን ሳወራችሁ ዱናሚስ just inherent power ነው ማለት መንፈስ ቅዱስ በእኛ ላይ ከመምጣቱ የተነሳ በእኛ ውስጥ ያደረ ኢየሱስ ክርስቶስን ከሙታን ያስነሳ ፖቴንሻሉ ምን ያህል ነው ብትሉ ካለቅነት ከስልጣናት ከጌትነት ከኃይላት ሁሉ በላይ አሁን ብቻ አይደለም ሊመጣ ካለው ዓለም ከሚጠራው ስም ሁሉ በላይ የሆነን ስልጣን ማስገኘት የሚችል ኃይል ነው። ክብር ለጌታ ይሁን። ያ ደግሞ በማን ታይቷል? በጌታ በኢየሱስ ክርስቶስ ታይቷል። the potential of that power ዱናሚስ የሚባለው በመንፈስ ቅዱስ አማካኝነት በእያንዳንዳችን ልብ ውስጥ ያደረው የእግዚአብሔር የትንሣኤው ኃይል አቅሙ የታየው በማን ትንሣኤ ነው? በኢየሱስ ክርስቶስ ትንሣኤ ነው። ነገር ግን እኛ ጋር ሲሰራ የምናየው ግን ኢነርጂያ ወይም ኢነርጊዮ ሲሆን ነው። ከኔ ጋር ናችሁ ወይ? እሱ ሌላ ነው ማለት ነው። እሱ ደግሞ በአንደኛ ኢስኩስ በሚባል ኃይል ነው። ኢስኩስ የሚባለው ኃይል ነው።
ግን በስልጣን ምክንያት ምን የሚል ነው የሚታዘዝ ኃይል ነው እስኪ በሉ ኢስኩስ የሚባለው በሉ እስኪ በስልጣን ምክንያት የሚገኝ ኃይል ነው ክብር ለጌታ ይሁን ሁለተኛው ቅድም ያልኳችሁ ኢነርጂያ ነው ውጫዊ የኃይል ማሳያ በስራ ላይ ያለ ኃይል ጉልበት የኃይል ውጫዊ ማሳያ ማለት ይሄ ዱናሚስ የሚባለው አለ ግን የኃይል በውጭ የሚታይበት ማለት ነው የሚገለጥበት ማለት ነው ኤፌሶን ምዕራፍ 3 ቁጥር 20 እንግዲህ በእኛ እንደሚሰራው ኢነርጂዮ ማለት ነው ከኔ ጋር ናችሁ በትዕግስት የእግዚአብሔርን ቃል ለማጥናት እግዚአብሔር ይርዳችሁ ቤታችሁ ማለት ነው በእኛ እንደሚሰራው የሚለው አማርኛ ኢነርጂዮ ኢነርጂ ከሚል የመጣ ቃል ነው እንደሚሰራው የሚሰራ ኃይል ሲሆን ነው ኢነርጂዮ የሚባለው ማለት ኃይል እንደሚሰራው ኃይል የሚሰራው ምንድነው ዱናሚስ ማለት ነው መጠን ይሄ በስለ ጸሎት ሳስተምር ብዙ ጊዜ ብየዋለሁ አንዳንዶቻችን ነው ጸሎት ሁሉ የሚመለስ ይመስለናል ግን ጸሎት የሚመለሰው በእኛ ምን እንደሚለው ኃይል መጠን ነው እንዳደረው ሳይሆን ምን እንደሚለው ስራ ላይ እንደዋለው ኃይል መጠን እሱ ምን ይባላል ስራ ላይ የዋለ ኃይል ኢነርጂ ይባላል ዲቫይን ኢነርጂ ማለት ነው እኛን ለመለወጥ ሊሆን ይችላል ሁኔታን ለመለወጥ ሊሆን ይችላል እኛን ወደ እግዚአብሔራዊ ባህሪ ለመለወጥ ሊሆን ይችላል ወይም ሁኔታችንን እንደ እግዚአብሔር ፈቃድ ለመለወጥ ሊሆን ይችላል ተጽዕኖ ማሳደር የሚችል ኃይል ማለት ነው እርሱ ኃይል ምን ይባላል ኢነርጂ ይባላል ዲቫይን ኢነርጂ ጌታ ስሙ የተባረከ ይሁን ይህ ኢነርጂ ማለትም ይህ ዱናሚስ ኢነርጂ ሆኖ ሲንቀሳቀስ የመንፈስ ቅዱስ ስጦታዎች ካለን የመተንበይ ኃይል ይሰጠናል ወይም ድውያንን የመፈወስ ኃይል ይሰጠናል አጋንንትን የማስወጣት ኃይል ይሰጠናል when it works ማለት ነው ለዛ ነው አንዳንድ ጊዜ የእግዚአብሔር መንፈስ አይታችኋል አጋንንት ሲወጡ ለምሳሌ በመደዳ ነው የሚወጡት አንድ ጊዜ ለምን ብትሉ መናፍስትን የመለየት የሚባለው ወይ መናፍስት መንፈሳዊውን ዓለም ማየት ነው ወይ ርኩሳን መናፍስትን ከቅዱሳን መናፍስት መለየት ነው መናፍስትን መለየት ሰፊ ነገር ነው ስለዚህ ያ ዱናሚስ መንፈስ ቅዱስ ወደኔ በመጣ ጊዜ ወደናንተ በመጣ ጊዜ የተሞላችሁት የመንፈስ ቅዱስ ኃይል አሁን እግዚአብሔር በሰጣችሁ ቻናል ልበለው መውጫ መንገድ ፍሰት ያገኛል የሚፈሰው ምን ሆኖ ነው ኃይል ሆኖ ነው የሚፈሰው ፈውስ ላይ የፈውስ ኃይል ሆኖ ይፈሳል ቅድም ያ አጥንት የተሰበረ አጥንት አንዳንድ ጊዜ እየተሰቃዩ ነው በቃ በዚህ ዘመን እንደዛ ነው የሚያስፈልገው ያሉ ይፈወሳሉ ክብር ለጌታ ይሁን ተነስተው ይሄዳሉ ማለት ኢነርጂ ይባላል ይሄ እስኪ ኢነርጂ በሉ እስኪ በደም ዱናሚስ የተባለው ምን ሲሆን ተንቀሳቃሽ ኃይል ሲሆን በነገራችን ላይ በጣም ሲሮባችሁ እኮ መስማታችሁ አይቀንስም ለመስማት ምን ያስፈልጋቸዋል ኃይል ያስፈልጋል ማየታችሁ አይፈዝም አንዳንዴ በደንብ ሲያነብ የነበረው አይናችሁ የራባችሁ ጊዜ ማንበብ ያቀተዋል ለምን ብትሉ ምን ያጣ ነው አሁን ኃይል ኢነርጂ ይፈልጋል መናገር ኢነርጂ ይፈልጋል ልክ እንደዚሁ ነው ስፒሪቹዋል ኢነርጂ ከሌለ ስፒሪቹዋል ማኒፌስቴሽን የለም አሰራርም ልዩ ነው የሚለው ኢነርጂዮ ነው እዛ ላይ ያለው መንፈስን መግለጥ ግን ለእያንዳንዱ እንደወደደ ምን ይለዋል ይሰጠዋል ያ ኢነርጂዮ ነው መንፈስን መግለጥ የሚባለውን የሚያመጣው አቤቱ እግዚአብሔር በኢየሱስ ስም ያብራላችሁ አሜን ጳውሎስ እኮ ለዚህ ነው አይናችሁ እንዲገለጥ ጸልያለሁ አለ ለስንት ጉዳይ ነው አይናቸው እንዲገለጥ የጸለየው እግዚአብሔር የማስተዋል መንፈስ ከጸለየበት ነገር አንዱ ይሄን በእናንተ ውስጥ እግዚአብሔር ያሳደረውን ኃይል ምን እንድትሉ ነው የሚለው እንድታውቁ እጸልይላችኋለሁ አለማወቅ ችግር ስላለው ነው እጸልይላችኋለሁ የሚለው ያላችሁን ርስት እንድታውቁ ጸልያለሁ እንደገና ደግሞ እግዚአብሔር በእናንተ ውስጥ ያስቀመጠውን ኃይል እንድታውቁ ጸልያለሁ ቆሮንቶስ ላይ ስትሄዱ ግን አሰራሩንም እንድታውቁ ጸልያለሁ ማለት ነው ይዋብቱ ነው እንዴት እንደሚሰራ አሰራር ምንድነው ልዩ ነው የሚለው ኢነርጂ ማለት ትችላላችሁ the operation of the dunamis ማለት ነው የዱናሚስ ኦፐሬሽን ልዩ ነው ስለዚህ ዱናሚስ ኦፐሬት ሲያደርግ ለአንዳንዱ ትንቢት መናገር ይሰጠዋል ለአንዳንዱ መናፍስት መለየት ይሰጠዋል ለአንዳንዱ በልሳን መናገር ይሰጠዋል ለሌላው ደግሞ በልሳን የተነገረውን ምን ማድረግ ይሰጠዋል መተርጎም ይሰጠዋል ያው አንዱ መንፈስ ማለት መንፈስ ቅዱስ ነው
ወይም ያው አንዱ ዱናሚስ ማለት ነው። ጌታ ስሙ የተባረከ ይሁን። እየሰማችሁ ነው ወይ? ታምራት አድራጊ ኃይል እኛ ውስጥ አለ። ታምራት የሚደረገው ግን ወደ ኃይል ሲቀየር ነው። ወደ ኃይል እንዴት ይቀየራል? ወደ ኃይል እንዴት ይቀየራል? ዱናሚስ ወደ ኃይል እንዴት ይቀየራል? ዱናሚስ አለ በእያንዳንዱ ሰው ውስጥ። አንዱ በጸሎት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ነው። እጅግ ኃይል ታደርጋለች። ሶስቱ ቃል አንድ ቃል ናቸው። እጅግ ኃይል ታደርጋለች። ኢነርጊዮ ነው ዛም ላይ ያለው። እግዚአብሔር ስሙ የተባረከ ይሁን። የጻድቅ ሰው ጸሎት በሉ እስኪ። አንድ ሰው በህይወቱ ማለት በህይወቱ የጸሎት ህይወት ሲሆን የጀስት ትራዲሽናል ጸሎት ማለት አይደለም። ብዙ ሰው አለ እንደዛ። ግን የእውነተኛ ጸሎት ህይወት ራሱ ምን ሪሊዝ ያደርጋል? ኃይል ከላይ አይደለም የሚመጣው። መንፈስ ቅዱስ በመጣ ጊዜ ምንን ተቀበላላችሁ? ሰው መጥቷል አልመጣም? አሁን ተቀበለናል አልተቀበልንም? ግን ያ ኃይል ወደ ኤነርጂ ወይም ወደ ሀብት መቀየር አለበት ማለት ነው። አንደኛው ቅድም ያልኳችሁ ነው፣ እስኩስ ነው። ከእግዚአብሔር ጋር ያለን ሪሌሽንሺፕ እየጨመረ ሲሄድ ባይ ፖዚሽን ማለት እግዚአብሔር ይጠራቸዋል ለአንድ አገልግሎት፣ ለአንድ ኃላፊነት። ላይክ አሁን ለዚች ቤተክርስቲያን እንዳገለግል እንድመግብ ሲጠራኝ እግዚአብሔር ፖዚሽን አድርጎኛል። ኢስኩስ አለ ከኔ ጋር። ያ ኢስኩስ ነው ለዚህ ቤተክርስቲያን ገንዘብ የሚያመጣው፣ ህዝብ የሚያመጣው፣ አገልጋይ የሚያስነሳው። ያ ኢስኩስ ፓወር ነው። እየሰማችሁ ነው ወይ? የተረዳኝ ሰው አለ? የተረዳኝ ሰው አለ? ኢቭን ማቴሪያል ነገር፣ ቁሳዊ ነገር ማለት ነው። በዛ ስልጣን ስር ነው ያለው። ያ ማለት ዱናሚስ የሚንቀሳቀሰው በውስጣችን ያለው አንደኛ እግዚአብሔር ባስቀም። ለዛ እኮ ነው ያስቆያዋን ልጆች ታስታውሳላችሁ አይደለ? ምንድነው ችግራቸው ብትሉ they have no dunamis, they have no iskus። ከእግዚአብሔር ጋር ምንም ህብረት የላቸውም። እናንተ እነማን ናችሁ ማለት ምንድነው? ይሄን ኃይል ለማዘዝ ምን የላችሁም? ራይት የላችሁም። በስሙ ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። ስልጣን ሰጣቸው። ስልጣን እሱ ኤግዞሲያ ይባላል። ኤግዞሲያ ማለት ምንድነው? the right to use a power ማለት ነው። ኃይልን የመጠቀም መብት ማለት ነው። እየሰማችሁ ነው ወይ? ኃይል ምን የማድረግ available ቢሆንም እንኳን የመጠቀም መብት ካልተሰጠኝ መጠቀም አልችልም ማለት ነው። አለ ኃይል ግን እኔ የመጠቀም ራይት የለኝም። ሳምበዲ የመጠቀም ራይት አለው። ከኔ ጋር ናችሁ? አንዳንድ ጊዜ ሰዎች ባጋንንት አታክ የሚደረጉት አገልጋዮች ለምንድን ነው ብትሉ ያ ኤግዞሲያ የላቸው። ኃይል ያንቀሳቅሳሉ። ያለ ምንድን ነው የሚያንቀሳቅሱት? በደንብ ስሙኝ። ማለት መንፈስ ቅዱስ ተሞላው የእግዚአብሔር ኃይል በውስጥ ያለ አለ። የተወሰነ ሌቭል አገለግላለሁ፣ አጋንንት አስወጣለሁ፣ ታምራት አደርጋለሁ። ከዛ ሌቭል በላይ ግን ያን ሌቭል የሰጠኝ ማን ነው? እግዚአብሔር ነው። ኤግዞሲያ ነው። ያ ኤግዞሲያ ኢስኩስ ፓወር ሰጥቶኛል ማለት ምን ማለት ነው? እንዳስተዳድረው ባፌ ቃል ሊሆን ይችላል፣ እጅ በመጫን ሊሆን ይችላል፣ በማስተዳደር ሊሆን ይችላል። በእኔ አገልግሎት የሚተዳደር አቬለብል እንዲሆን እግዚአብሔር አለው ያደረገው ኢነርጂ አለ ማለት ነው። ከኔ ጋር ናችሁ ወይ? አለ ማለት ነው። አሁን ኢስኩስ ፓወር እንዲጨምር ከፈለኩ የእግዚአብሔርን ቃል በማጥናት በመጸለይ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ ነው ማደግ ያለበት። አገልግሎት ከሆነ በታማኝነት ወይም ልዩ አሁን በዚህ ዘርዘር ያልጨረሰውም። ስለዚህ እግዚአብሔር ልክ በትንቢት ቃል አንዳንዴ ያስጀምራቸዋል አገልግሎት። ልክ እንደዛው አንድ ቀን ጌታ መጥቶ ዛሬ አገልግሎትህን ዓለም አቀፋዊ አድርጌዋለሁ ከሎካል ቸርች አውጥቻለሁ ቢላችሁ አሁን ሌላ ኢስኩስ እየተሰጣችሁ ነው ማለት ነው። ያ ግን ከላይ የሚመጣ አይደለም። ኦሬዲ ሆሊ ስፒሪት ሲመጣ ምን ተብሏቸዋል? ተሰጥቷቸዋል። አሁን ግን እግዚአብሔር ያገልግሎት ተጽኖ ክልላችሁን ቀይሮታል ወይም ሹሟቸዋል። ለዛ ነው ጳውሎስ ከተሰጠን ክልል አልፈን ምን አንልም ይላል? አንመካም ይላል። ያ ፊዚካል ብቻ አይደለም፣ ስፒሪቹዋል ክልል ነው። እየሰማችሁ ነው ወይ? እግዚአብሔር ልክ እንደዛ ሲሾማችሁ በዛው ልክ ለተሰጣችሁ ለተሾማችሁበት አገልግሎት የሚሰራ ኢነርጂ ሪሊዝ ይሆናል። እየሰማችሁ ነው? that's why ብዙ ጊዜ ብያቸዋለሁ እዚህ ሁኜ ማልተነብይበት ምክንያት ያ ነው። I didn't feel that
እኔ ያን ተሰምቶኝ አያውቅም። አለሰዎች በግል የግል ማን ሁላችሁም ትችላላችሁ፣ ግን አዘ ፕሮፌት ግን ራሴን ስታብሊሽ አላደርግም። ለምን? ያን ኢስኩስ ፓወር ፊል አድርጌው አላውቅም። አገኛችኝ ወይ? ትንቢት አልናገርም፣ እናገራለሁ። ራእይ ያለው ትንቢት እናገራለሁ። አሁን እንደ ነብይ አይደለም እዚህ ወጥቼ ስለ ኢትዮጵያ ሰዎች ቢያኮርፉም ቢወዱም ቢጠሉም እናገራለሁ። አንዳንድ ጊዜ ሰው ትንቢትን በተሳሳተ ነው የሚረዳው። እኛ ስለተናገርን የሚሆን ይመስላቸዋል፣ እንደ ጥንቆላ ማለት ነው። እና አንዳንዱም ይጠላቸዋል። በእኔ ላይ ትንቢት አይባልም እንደዛ። እግዚአብሔር ከተናገረ ሀምብል ሆኖ ንስሐ መግባት ነው። እዚህ የሚናገሩ ትንቢቶች ከእግዚአብሔር ከሆኑ የሚናገራቸው ማን ነው? እግዚአብሔር ነው። ነብይ ለመሆን ግን እግዚአብሔር እንደዛ አይነት ስፍራ ሊሰጣችሁ ይገባል። ዛሬ ነብይ አድርጌሃለሁ አለው ኤርሚያስን። መደረግ ይጠይቃል ማለት ነው። አፖይንትድ መሆን ማለት አዘ ፕሮፌት። እየሰማችሁ ነው? ያኔ አዘ ፕሮፌት እግዚአብሔር አፖይንትድ ሲያረጋችሁ ለኔሽን ሊሆን ይችላል፣ ለኮንግሪጌሽን ሊሆን ይችላል። ሲያረጋችሁ ከዛ አንፃር የሚሰራ አኖይንቲንግ አለ። አኖይንቲንግ ማለት በፓወር ፍሎ ማለት ነው። የሚፈስ ኃይል ማለት ነው። ተሸጋጋሪ ኃይል ማለት ነው። ቅድም ያልኳችሁ ኢነርጂ ያልኳችሁ። ስለዚህ ትንቢት ነብይ ሆናችኋል። እዛ ፖዚሽናችሁ ላይ ስትሆኑና እግዚአብሔር ፈቃዱ ሲሆን ኢሚዲየትሊ ያ ኃይል ይለቀቃል። ሬናልድ ቦንኬ ወደ ድንቅና ታምር አገልግሎት እንዴት እንደገቡ ሲመሰክሩ ሰምታችኋል። በቃ እሳቸው ይጸልያሉ። ድንቅና ታምር በአገልግሎታቸው ሆኖ አያውቅም። አንድ ቀን ሳውዝ አፍሪካ እያገለገሉ እያለ ትልቅ በዓለም ደረጃ የሚታወቅ ትልቅ በድንቅ በታምር የሚያገለግል ሰው ጋበዙ እና ማስታወቂያ ባነር ሁሉን ሰርተው ከዛ በዕለቱ ዕለት ነው የሚመጣው ሰውየው። ሊቀበሉት ኤርፖርት ሲሄዱ ህዝብ ተሰብስቦ ሰውየው ቀረ እና አዝነው ልባቸው ተሰብሮ መሪውን እየመቱ እንዴት ነው ማረገው ይሄን ህዝብ እያሉ ገቡ ማለት ነው ወደ ጉባኤው። በቃ ተስፋ ቆርጠው ቆመው እሱ ባይመጣም ጌታ ግን መጥቷል ብለው መስበክ ሲጀምሩ እዛ ጋር አይነ ስውር ማየት ጀመረ። እዛ ጋር ደንቆሮ መስማት ጀመረ። ጉባኤው ጩኸት በጩኸት ሆነ። ያ ጀስት ኒው ቻፕተር ነው። ራሱ የመለኮታዊ ቅንብር ነው። ያ እየሰማችሁ ነው። ካልሆነ ግን ማወቅ አለብን። አሁን ባለፈው ጊዜ ለምንድን ነው ግን አንዳንድ ጉባኤዎች ላይ ታችኋል በጣም የበሽታ አይነት ሰው ሲሰለፍ እና እኛ ሀገር ምንም በሽታ የሌለ ይመስላል አይደል? ለምንድን ነው እንደዚህ አይነት በሽታ ሲፈወስ ሰዎች ስላላዩ አይመጡም? ትክክል ናቸው፣ መምጣት የለባቸውም። ለማስጎብኘት ቆስላቸውን መምጣት የለባቸውም። እግዚአብሔር ሲፈውስ ካዩ ግን በሚቀጥለው ተንጋግተው ይመጣሉ። ያን ስታዩ ኮንፈረንስ ሲደረግ ክሩሴስ ሲደረግ እግዚአብሔር በዛ አገልጋይ ምን ያህል ለዛ አገልጋይ አገልግሎት ምን ያህል ስልጣን ሰጥቶታል። መላእክት በስልጣን ኃያል ቢሆኑም ነው ያለው አይደለ? ስለዚህ ስልጣን ጋር አብሮ የሚሰራ ምን አለ? ኃይል አለ። የልጅነት ስልጣናችን ላይ አብሮ የሚሰራ ኃይል አለ። ተነስተን ብንጸልይ የሚሻል ይመስለኛል። ጌታ ስሙ የተባረከ ይሁን። ሃሌሉያ። ክብር ለጌታ ይሁን። ስሙ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር መልካም አምላክ ነው። እግዚአብሔር መልካም አምላክ ነው። ወደ ኃይሉ ሊያስገባን ይፈልጋል። ወደ ክብሩ ሊያስገባን ይፈልጋል። ለዛ ግን ምን አለ መጽሐፍ ቅዱስ እኮ የተዘጋጁትን ልቦች አይደለ ያለው? እንደተዘጋጁ ነው እግዚአብሔር እየተናገረ ያለው። የተዘጋጀን ልብ ነው እግዚአብሔር የሚያስገባው። የተዘጋጀን ልብ እግዚአብሔር እንዲጠቀምበት፣ ክብሩን እንዲገልጥበት። ኃይል ከሌለ የምታዩት እንባ መታበስ የለም። የምታዩት አርነት የለም። የምታዩት በረከት የለም። የእግዚአብሔር ኃይል ከሌለ ሃሌሉያ። የምስጋና ቀናችን ነው። ግን ትንሽ ደቂቃ 5 ደቂቃ አብሬያችሁ ልጸልይ። ምናልባት ይሄን ቃል ስትሰሙ የተራባችሁ ካላችሁ ማለት ነው
የተጠማችሁ ካላችሁ የጌታ ኃይል በሕይወታችሁ ሰርቶ ማየት ለቃሉ አገልግሎት የተጠራችሁ በተለይ ለመንፈሱ አገልግሎት እግዚአብሔር የጠራችሁ በጌታ በኢየሱስ ክርስቶስ ስም ያ ተጨባጭ የሆነ ኃይል ወደ ሕይወታችሁ ይምጣ ዛሬ ዘመናችሁ በድርቀት አይለቅ በጌታ በኢየሱስ ስም በክብር ይለቅ በጌታ በኢየሱስ ስም እናንተ የክብሩ መገለጫዎች ናችሁ የኃይሉ መተላለፊያዎች ናችሁ የበረከቱ አስተላላፊዎች የምህረቱ አስተላላፊዎች የክብሩ አስተላላፊዎች የጽድቁ አስተላላፊዎች የእውነቱ አስተላላፊዎች ናችሁ በጌታ በኢየሱስ ስም የእግዚአብሔር ኃይል እንዲህ ከተረዳችሁት በልብሳችሁ ይሁን በሰውነታችሁ ይሁን ኢነርጂ አለ መንፈስ ቅዱስ አለ መንፈስ ቅዱስ ይዞት የመጣው ደግሞ ኃይል አለ ከዛ ደግሞ የሚፈስ ኢነርጂ አለ ያ ነው አንዳንዴ እንደ ቀዝቃዛ አንዳንዴ እንደ ሞቅ አንዳንዴ እንደ እሳት አንዳንዴ አጋንንትን ሲያቃጥል አንዳንዴ በሽታን ሲያስወግድ አንዳንዴ ኦፕሬሽን ሲሰራ በሰዎች አካል ውስጥ የተጣመመን ሲያቃና የተበላሸን ሲያስተካክል አጥንትን ሲጠግን የተሰበረን አጥንት ራሱ ሲፈውስ የምታዩት ያ ነው ጌታ ስሙ ይባረክ ያ ነው ኢነርጂ ስለሆነ ይፈሳል የሚያቃጥል ሆኖ ይፈሳል የሚነካ የሚዳስስ የሚጨበጥ ሆኖ ይፈሳል ዕውቀት ግን ይፈልጋል የእግዚአብሔር ኃይል የማይታየው የዘላለም ኃይሉ አሁን የሚታይ ሆኖ የሚጨበጥ የሚዳሰስ ማለት ነው ሃሌሉያ ፊል የሚደረግ ሆኖ ይፈሳል በዚህ ነገር ወደ ከፍታ ካልሄድን ከዚህ ያለፈ ድንቅና ታምር ማየት አንችልም የመጀመሪያው እግዚአብሔር ሳምሶንን ኤሽታኦል በሚባለው ሸለቆ ያነቃቃው ነበር ምን ያረጋው ኃይሉን ያለማመደው ሙሴን እግዚአብሔር ያነቃቃው ነበር በጓዳ ሄደ ለሽማግሌዎች እቺን አሳያለው የሆነ ቦታ ላይ መለማመድ አለባችሁ ክብር ለጌታ ይሁን የእግዚአብሔርን ኃይል ማለት ነው you have to sense it you have to touch it በጌታ በኢየሱስ ስም ይሄን ቴሌቪዥን ያያችሁ ያላችሁ እና እዚህ ያላችሁ ሃሌሉያ ከእንግዲህ በኋላ የኃይሉ ዕቃ ሆናችሁ ተንቀሳቀሳላችሁ የርሱ ኢነርጂ በእናንተ ሕይወት ይንቀሳቀሳል ወደ አእምሮአችሁ ሲሄድ አስደናቂ ሐሳብ ታስባላችሁ ወደ እጃችሁ ሲሄድ ታምራትና ድንቅ ይሆናል ወደ ልባችሁ ሲሄድ መገለጥና ጥበብ ይሆንላችኋል ወደ ሰዎች ሰውነት ሲያልፈውስ ይሆናል ነፃ መውጣት ይሆናል ቀንበር መሰበር ይሆናል ይህ ዘመኑ ነው የመጨረሻው ዘመን ነው እግዚአብሔር ልጆቹን በኃይል የሚያስነሳበት በክብር የሚያስነሳበት ሰዎች ግራ ይጋባሉ ከዛ በኋላ ሃሌሉያ ይሄ ጌታ ኃይል ነው አሁን እየነካቸው ስለሆነ ነው ክብር ለስሙ ይሁን ራሳችሁን ክፈቱለት ይንቀሳቀስ የጌታ ኃይል ሃሌሉያ ይህ ሰውነታችሁ የጌታ ቤተ መቅደስ ነው የእግዚአብሔር ኃይል ማደሪያ ነው የክብሩ መገለጫ ነው ይህን ኃይል እንዲንቀሳቀስ ከፈቀዳችሁለት ራእይ ሆኖ ይመጣል ቪዥን ድሪም ሆኖ ይመጣል ትንቢት ሆኖ ልሳን ሆኖ ይመጣል መተርጎም ሆኖ ይመጣል ፈውስ ሆኖ ይመጣል መናፍስትን መለየት ሆኖ ይመጣል የተሰወረውን ነገር ማየት ሆኖ ይመጣል ዛሬ በጌታ በኢየሱስ ስም ሃሌሉያ
ክብር ለጌታ ይሁን። ሃሌሉያ። ጨዋታ አይደለም። ይህ የፈውስ ኃይል ነው። ይህ ነፃ የሚያወጣ ኃይል ነው። ይህ ቀንበር የሚሰብር ኃይል ነው። ይህ ታሪክ የሚቀይር ኃይል ነው። ቀልድ አይደለም። ይሄ ኃይል የእግዚአብሔር መንግስት የሚያሰፋ ኃይል ነው። ኢየሱስን የሚገልጥ ኃይል ነው። ነፃ የሚያወጣ ኃይል ነው። ነፃ የሚያወጣ ፋዘር እናመሰግንሃለን በጌታ በኢየሱስ ስም። በጌታ በኢየሱስ ስም በኢየሱስ ክርስቶስ በማመናችን ምክንያት በውስጣችን ያሳደርከው የክብር ኃይል ላንተ ክብር መንቀሳቀስ ይጀምር በጌታ በኢየሱስ ስም። ይንቀሳቀስ በጌታ በኢየሱስ ስም። ይንቀሳቀስ በጌታ በኢየሱስ ስም። ለስም ክብር በሕይወታችን ይንቀሳቀስ በጌታ በኢየሱስ ስም። እስኪ ከኔ ጋር በሉ በመንፈሳዊ እውነታ አምናለሁ በሉ እስኪ በመንፈሳዊ እውነታ አምናለሁ። በመንፈሳዊ ነገር መኖር አምናለሁ። በመንፈሳዊ ነገር መኖር አምናለሁ። በእግዚአብሔር ኃይል አምናለሁ። በመንፈስ ቅዱስ ኃይል ሕያውነት አምናለሁ። ልቤን ለኃይሉ ከፍቻለሁ። ልቤን ለኃይሉ ከፍቻለሁ። ልቤን ለኃይሉ ከፍቻለሁ። ሰውነቴን ለኃይሉ ከፍቻለሁ በጌታ በኢየሱስ ስም። 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 ከፍታችኋል ሰውነታችሁን፣ ልባችሁን ፈቅዳችኋል። የጌታ ኃይል ይፍሰስ በጌታ በኢየሱስ ስም። በውስጥ ሰውነታችሁ፣ በውጨኛው ሰውነታችሁ በጌታ በኢየሱስ ስም። ሃሌሉያ። ክብር ለስሙ ይሁን። ክብር ለስሙ ይሁን። ሃሌሉያ። ለዛ ነው እኮ በሰው የተወሰነ ሰውነት ላይ የእግዚአብሔር ኃይል ሲንቀሳቀስ የምታዩት። ለፈውስም ይሁን ነፃ ለማውጣትም ይሁን ለተለያየ ነገር በውስን ነገር ከዛም ደግሞ ያው መሸጡ ምናምን መጣ እንጂ በቁስም ነገር ሳይቀር መላክ የሚቻለው ለዛ ነው። ክብር ለጌታ ይሁን። ለምን የምንልከው መንፈስ ቅዱስን አይደለም፣ ኢነርጂ ነው። መንፈሳዊ ኃይል በመንፈስ ቅዱስ ወደኛ መምጣት ምክንያት በእኛ እየሰራ ያለ በጌታ በኢየሱስ ስም ይሄ እውነት ይግባችሁ በጌታ በኢየሱስ ስም። እስኪ አንድ ጸሎት እንጸልይና የመጨረሻ እንጸልያለን። የኢየሱስ ክርስቶስ ደም ሰውነታችን
ቅዱስ ዕቃ ያደርገዋል። የእግዚአብሔር ኃይል እንዲያልፍ ማለት ነው። የረከሰን እጅ ይቀድሳል፣ የረከሰን አንደበት ይቀድሳል፣ የረከሰን ሰውነት ይቀድሳል። ከዛ በኋላ የእግዚአብሔር ኃይል በህይወታችን ይፈሳል። እምነት እዚህ ጋር ነው የሚሰራው። ጌታ ሆይ በሉት እስኪ ሁላችሁ በክቡር በኢየሱስ ክርስቶስ ደም አሁን እርጨኝ። ሰውነቴ በደም የተረጨ ይሁን፣ ህሊናዬ በደምህ የነጻ ይሁን። በኢየሱስ ደም አሁን አንጻኝ። የኃይልና የክብር መገለጫ አድርገኝ። በኢየሱስ ደም አንደበቴን ቀድሰው። አይኖቼ በኢየሱስ ደም ይቀደሱ። እጆቼ በኢየሱስ ደም ይቀደሱ። አእምሮዬ በኢየሱስ ደም ይቀደስ። እግሮቼ በኢየሱስ ደም ይቀደሱ። በኢየሱስ ደም ይረጩ አሁን። በኢየሱስ ደም ይንጹ አሁን። የክብርና የኃይል መፍሰሻ ይሆነው። ኃይልና ክብር መፍሰስ ይጀምር በሰውነቴ በጌታ በኢየሱስ ደም። ሃሌሉያ ሃሌሉያ። መንፈስ ቅዱስ በጌታ በኢየሱስ ስም በውስጣቸው ያሳደርከው ኃይል በሰውነታቸው መፍሰስ ይጀምር በኢየሱስ ስም። ለምታምን ሁሉ አሁን ይሆንላችሁ በጌታ በኢየሱስ ስም። በእጃችሁ ይሆናል ወይም በማንኛውም የሰውነታችሁ ክፍል ለዲሞንስትሬሽን ፐርፐስ ጀስት ዛሬ ለሱና ይፍሰስ በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። ፋዘር ስም ብሩክ ይሁን፣ ስም ብሩክ ይሁን። ሃሌሉያ። ሩቅ ያላችሁም ሲኤምቲቪን ያያችሁ ያላችሁም የእግዚአብሔር ኃይል መተላለፊያ ብቻ ነው የሚፈልገው። አሁን ይገባችኋል ለምን ድምጽ እንደሚፈልግ፣ ለምን መነካካት እንደሚፈልግ፣ ለምን የሚታይ ነገር እንደሚፈልግ። because ኢነርጂ ስለሆነ ነው። እጅ መጫን ለምን ያስፈልጋል? ለምን ዘይት መቀባት ያስፈልጋል? ለምን ተፈወስ ብሎ መናገር ያስፈልጋል? መተላለፊያ ስለሚፈልግ ነው። መሸጋገሪያ ይፈልጋል። ስለዚህ በዚህ ድምጽ ወደ እናንተ መሸጋገር ይችላል። ባላችሁበት ቦታ እዚህም ያላችሁ እዛም ያላችሁ በኢየሱስ ስም የእግዚአብሔር ኃይል ይለፍባችሁ። አሁን የመንፈስ ቅዱስ እሳት ይለፍባችሁ በጌታ በኢየሱስ ስም። እናመሰግንሃለን፣ እናከብርሃለን በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። እዚህ ብዙ ማለት አልችልም። ሌላ ጊዜ ሌላ ቦታ እናወራለን። ግን የእግዚአብሔር ኃይል መተላለፊያ ይፈልጋል። ወይ በድምጽ ያልፋል፣ ወይ በንክኪ ያልፋል፣ ወይ በመታየት ያልፋል። አንዳንዴ ደግሞ በሐሳብ ሊሆን ይችላል። ሜዲቴት ስታደርጉ መንፈሳዊ ኃይል ስለሆነ በቁሳዊ መንገድ ብቻ አይወሰንም። የጉባኤው ኢንቫይሮንመንት ለመንፈስ ቅዱስ ኃይል የሚመች ሲሆን በቀላሉ የእግዚአብሔር ክብር ይገለጣል። ማይመች ሲሆን ደግሞ ይገደባል፣ ይወሰናል። ነቀፋ ሲኖር፣ ትችት ሲኖር፣ ጥላቻ ሲኖር፣ መናናቅ ሲኖር መንፈስ ቅዱስ ኃይሉ ይገደባል። ሃሌሉያ። ስለዚህ የምንሰማው አንዳንድ ጊዜ ግራ እንዳያጋባን። ክፉም ኢነርጂ አለ፣ የመንፈስ ቅዱስም ቅዱስ ኢነርጂ አለ። ቅዱስ ኢነርጂ ቅዱስ ያደርጋል። ለመልካም ነገር አቅምና ኃይል ይሰጣል። ቅዱስ ኢነርጂ ሲሆን ልዩነቱ እሱ ነው። ክፉም እንደዚሁ አለው።
ትግስት ስጧት እሷን ማረም ስጧት። በእምነት ካልሆነ ደግሞ ተራ ይሆናል። ሃሌሉያ መልሰዋለሁ። እሺ ክብር ለጌታ ይሁን። ክብር ለስሙ ይሁን። ሃሌሉያ። ሬዲ ሆኑ። በሚቀጥሉት ጊዜያቶች እግዚአብሔር በህይወታችሁ በክብር እንዲሰራ ወንበሩን አንሱት። በጌታ በኢየሱስ ስም በጌታ በኢየሱስ ስም ዝግጁ ሁኑ። ተዘጋጁ። መንፈሳችሁንና ልባችሁን አዘጋጁ። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ዝግጁ ሁኑ። በኢየሱስ ስም ልክ እንደ ክብር ለጌታ ይሁን። ስሙ ይባረክ። ዝግጁ ናችሁ? ካነካዋችሁ በአይን ነው የምትዘጋጁት። ወደ እኔ እንድነካችሁ አትጠብቁ። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም እርዳት። በጌታ በኢየሱስ ክርስቶስ ስም ሃሌሉያ። እናመሰግንሃለን። የምስጋና ቀናችን ነው። ለምስጋና እንምጣ ሁላችንም። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን አሜን።